በመተላለፍ ደረጃ የመጣው ሼባልፔ ይባላል። ነገር ግን ከመጻፍ አኳያ ደግሞ የተጻፈም ቶራህ አለ ያ ሼህ ክታብ የምንለውና ያ የተጻፈው ቶራህ ላይ ስንመጣ ይሄ የተጻፈው ቶራህ የሚያጠቃልለው ለምሳሌ ዘፍጥረትን፣ ዘጸአትን፣ ዘሌዋውያን፣ ዘኍልቍ፣ ዘዳግምን ጭምር ነው። አሁን ኦሪቶቹን ማለት ቶራህ ተብሎ የተገለጸው ማለት ህግጋቱ ዘፍጥረት፣ ዘሌዋውያን፣ ዘኍልቍና ዘዳግም ማን የጻፈው ላይክ ይሄንን ይሄ ሼባልፔ የሚባለውን ሳይሆን ሼህ ክታብ የተባለው ማን የጻፈው ማለትም ዘፍጥረትን፣ ዘጸአትን፣ ዘሌዋውያን፣ ዘኍልቍና ዘዳግምን ማለት ነው። አሁን ያንተ ጥያቄ ማን የጻፈው ነው? መጽሐፊው ማን ነው? ፔንታቱክን ማን የጻፈው? እውነት ለመናገር እኔ ጠይቄ ምን ብዬ የመጀመሪያው በረሺት ይባላል። ናሆን በረሺት እዛ ሁለተኛው ዘጸአት ደግሞ ሼሞት ይባላል። ዘሌዋውያን ባይክራ ይባላል። ዘኍልቍ ደግሞ በሚድባር ይባላል። ዘዳግም ደግሞ ዴቫሪ ማለት ነው። ዴቫሪ የሚባል አምስቱ ማለት ነው። ፔንታቱክን እንላቸዋለን በጥቅሉ። አዛ አምስቱን ማን እንደጻፈው ማለት ነው። ማን የጻፈው የሚባለው? እሺ ሚራም ኤት ኮል ሁምሾት ሃቶራ በስ እሺ በቃ እስቲ እነዚህ ነገሮች ይባቸውና አንቺም ሲመችሽ እናወራባቸዋለን ኢንሻአላህ። ችግር የለም እኔ አመጣለሁ መልስ አለኝ። እኔ እንደነዛ ማለት ነው እንትን የለም ከኛ መልስ እንዳለ 100% እኔ ያውቃለሁ ከናንተም ማለት ነው። ለምን ዙሮ የናንተ እምነት በቃል ቢለያይም አሁን እናንተ አላህ ብትሉት እኛ አሸም ብንለው ዙሮ አንድ ነው፣ አንድ እግዚአብሔር ነው። ይሄ ሶስት የሚባለው እሱ ሰረጸ እሱ ፈንትና ለምናም የሚባል እንደዚህ የለም። እውነትና ማለት ነው። እስቲ እንተነ አህመድ እንተነ ላይ ዘዳግም 34 ከ7 ጀምሮ እስቲ አንብብላት አንድ ጊዜ ምናልባት እና እሱን ብታየው ደስ ይለኝ ነበር። እንትን ማለት ማውጣት ይችላል ይሄ እኔ ስልክ ጋር ስላልሆንኩ ላውጣለህ? እሺ ከልችን አሁን እሺ እንደው ማስተርጉም የምን ብዬ ጥሩ አድርጌ ነው የምመጣ እጹያን ሰላም አለይኩም ብሩ ሁላችሁም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃ ከተመቻት አንድ ፋስት ፉድ የሆነ ጥያቄ አለኝ አየር ባየር የሚመለስ ጊዜ ካላት አንብቡ። እሺ አየር ነው። እሺ ላሳያትና እሺ አራ ችግር የለውም ታንዴ ጃይ ምኑ ሆኖ ታረጋለሽ ጃ ዲትሮኖሚ ከዛ ምንድነው እንደዚህ ነው የሚያመጣው ዲትሮኖሚ። እሺ ምን አባቱ ነው ኢብሮ እንዳላስቸግራችሁ ሌላ ሰው ቆይ አይ በቃ በዚህኛው ላውጣ። ቆይ አረ ቆይ አንዴ በዚህኛው አውጣዋለሁ አንድ ጊዜ። እሺ ያጀማ ታባርጉሽ እንትን እንዳይል መሀል ላይ ችግር እየተፈጠረ ነው ሰሞኑን ኢብሮት ታፕ ምናምን የኮፒኒንግ ማን ችግር ከድምጽ መቆራረጥ አኳያ እሺ አንተኑ ከመጣ በኋላ ይሄ እንደሱ ከይ መለስ አድርገው ወደ ላይ መለስ ጎት ፓራሌል ብሎ እንክፈተው። አዎ አራንካ ተው እሱ አንድ ነው። ዘፍጥረት እሱ ዘዳግም 34 አይደለም አንድ ላይ ነው ያለው። አንድ ነው ያለልኝ 7 ነው አይደለም ስታክ አረገ ሲጀምር እንዴ ምን ነው ጠማማ የሆነ ነገር ነው አለ ላ ችግር የለም ማዛሌ ነው የሚሆን ኢብሮ እልህ አለበት። አዎ እኔን ሳላሳይም አይሆንም። ለምን ነው ከሱ የምታስገባይ? እሱ የኔ መጽሐፍ አይደለም። ኖ ያንቺ መጽሐፍ አይደለም። አይ ነው ግን አንድ አይነት ነው። አረ ሶስትና አንድ እንዴት ነው ቢሆን? በእናትህ ኢብሮ እኛም ግራ ገብቶናል። እኛም እሱን ነው በየቀኑ የምንጠይቀው። ደመላሽ የሚል ስም ላወጣልህ ነው። ትንሽ ቆይቼ ኦድሚያት ማለት ነው። ይሄው እስቲ አህመድ አንዴ ከብርሃኑ ላይ ዞር ላድርግልህ።
ይኸው ماشي وموسى بنيا بسرم شانح بموتو شيفيلو كاختا إنو لوناس شاريم شانا بموتو لوكاتا إني فيلونيس لخيا لا لخوفش እንቀጥል 8 ላይ እሺ ተቀጥል ተላላይ አስፈላጊ ሆነ አረ ችግር የለም ኢብሮ ለመሰለ አይ ጥያቄን ጠይቃት አህመድ ጥያቄውን ጠይቃት ከዚህ ላይና ከዛ በኋላ እንትን በል 7 ላይ ያው ምን መሰለሽ ያው የጠቀሰልሽ ነገር ኢብሮ ሙሉን አሳያተ እንደዚህ ሙሉን አሳያተ በሙሉ ነው ግን እዚህ የሚጽፈው ማለት ነው ከሚለሽ እዚህ የሚጽፉት በትክክሉ ነው ማለት ነው የሚተረጎመው አሁን በእንግሊዝ የነበረው ወደ ኢብሪት ሲሆን አዎ እዚያውን የሚያሳይሽ ነገር ላይ 7 ያው 8 ነው 7 ነው አልከኝ ብሮ 7 ላይ መለሰላትና ፖይንቱ ዛሬ ስላለ ያው 7 ላይ ምን ይላል መሰለሽ ነበብ ሆሞሼ በሚያ በሽሪም ሻና በሞቶ እዛ ወደዛ አይደለም ሙሴን በሞተ ጊዜ የሚለው ጥቅስ ነው በ120 ነው ቬሎናስ ለኸፍ ይላል አሁን ይሄ ጥቅሱ ላይክ በአማርኛው ጥቅስ ላይ ሙሴ በሞተ ጊዜው እድሜው እንደዚህ ያለ እድሜ ነበረው በቲንክ 120 አይደለም የሚለው ይብሮ 120 ዓመት ነበር ይላል አይኑም እንዳልፈዘዘ ይናገራል ጉልበቱም እንደነገዘ ይናገራልና ከናንተ የሼብክታብ የሼባርፒ ሐፈታት እንኳን አንፃር ብንመለከተው ይሄ ፔንታቱኽ የሚባሉት መጽሐፍት የአምስቱ መጽሐፍት በረሺት ሼሞት ባይክራ በሚድባርና ዲባሪምን የጻፈው ሙሴ ነው የሚል ትምህርት አለ ሼባርፒ ላይ ተቀመጠው አሁን በረሺት ሼሞት ባይክራ በሚድባርና ዲባሪምን የጻፈው ሙሴ ነው የሚል ትምህርት ካለ አሁን እዚህ ዘዳግም 34:7 ላይ ያለው ጥቅስ ምን እናደርገዋለን ነው that means ይሄንን ዘዳግም የሚባለው ነው ይሄ ዲባሪም የምንለው መጽሐፍ የጻፈው እሱ ራሱ ሙሴ ሆኖ ሳለ ሙሴ ራሱ በጻፈው መጽሐፍ ላይ ኢብሮስ ያንዴ መለሰለት ይላል ሆሞሼ በሚያ ዋስሪም ሻራ በሞቶ እና ከዛ በኋላ ምን ይላል በካህታይ ነው ቬሎናስ ለኸ ይላል እና ሙሴ በሞተ ጊዜ እያለ ይናገራልና ይሻል ከላይ ጀምሮ እዛም ያስቀምጠው ነው መለስ አድርገህ ወደዛኛ ይሉ መጀመሪያ ያለው ያን ሆሞሼ በሚያ ዋስሪም ሻራ በሞቶ ይላል ሙሴ በሞተ ጊዜ እያለ የሚያስቀምጠው እንዴት ነው ሙሴ ራሱ ጽፎት ሳለ ሙሴ ስለራሱ ሞት እንዴት ሊተርክ ይችላል that means አህመድ የሆነ መጽሐፍ ጻፈ ከተባለ አህመድ ራሱ በጻፈው መጽሐፍ ላይ ስለ አህመድ ሞት ሊናገር አይችልም ወጥሻል ኢብሮ የሆነ መጽሐፍ ጻፈ ከተባለ ኢብሮ ስለጻፈው መጽሐፍ ላይ እዛው መጽሐፍ ላይ ራሱ ኢብሮ ስለራሱ ሞት ሊናገር አይችልም ሙሴ በሞተ ጊዜ ኢብሮ በሞተ ጊዜ እያለ ሊጽፍ አይችልም አሁን ዴቫሪም ላይ ዘዳግም 34:7 ላይ ሙሴ ራሱ ይሄን መጽሐፍ የጻፈው እንደሆነ ሙሴ በሞተ ጊዜ እያለ እንዴት ሊናገር ይችላል ነው ፖይንቱ አንዱ ጥያቄ ነው ከዚህ ጋር ተያይዞና በጥቅሉ አንቺ ብቻ ዝም ብለሽ እንደ ጥያቄ ስለያሽው አንተን በጠየቀሽ ማን አንበሽ የፔንታቱኽ የሚባሉትን በረሺት ሼሞት ባይክራ በሚድባርና ዴቫሪምን የጻፈው ማን የሚለውን ነገር አንብቢበት ግን ተያይዞ ደግሞ የሚነሱ እንደ አይነት ጥያቄዎች አሉ ማለትም አሁን የተጠቀሰው ጥቅስ ላይ ሙሴ በሞተ ጊዜ እያለ እንዴት ሊያስቀምጥ ይችላል የሚለውን ነገር እሺ ችግር የለም እኔ መልስ አመጣለሁ ምን አለ እንደሷ በቃ ስርዓት ኖሯችሁ ፑቲን ወደዚህ ተመለስ ላወርድ ነው ተመለስ ፑቲን እሺ ወረድ ኦኬ ምን አለ እንደሷ በቃ እንደዚህ ሆናችሁ ስርዓት ኖሯችሁ ብታወሩ ማለት ነው በቃ በስርዓት ምን ይጎላል እሺ ጃቢር አንድ እንትን አለችኝ ብሏል የሆነች ፋስት ፉድ አለችኝ ብሏልና አንድ ፋስት ፉዱን ተቀበዩ ተነበብ ጃ ሰላም ላንቺው ኢብሮ ላንተርም ያለው ጃ ፋስት ፉድ ላይ ጎበዝ ነውና እኔ ብዙ ጎበዝ አይደለሁም ትንሽ እንደታስመጣኝ ነው ምናምን ነው መሰለኝ እኔ ዶሮ ምናምን ነው የምችለው ተነበብ ሰላም ላንቺው ሰላም ብታይ የሆነ ከልጅነት እስከ እውቀት እንቅልፍ የነሳኝ በጣም አጭር ነገር ነበረችና በዚህ አጋጣሚ እንደው አንቺ ከተባበርሽኝ እና እንቅልፌን ከተኛው ፍቃድሽ ከሆነ እኔ የምችለውና ማውቀው ከሆነ ችግር የለም አይ ቲንክ እንትን ይሁዲ እምነት ነው ወይስ ሃይማኖት ነው ወይስ ዘር ነው ይሁዲ የሚባለው ነገር አይሁድ ማለት
የእምነታችን ነው። የእምነቱ ስም አይሁድ ይባላል። እስራኤል አለ አይደለ? እስራኤል ስም ነው። እምነታችን ግን አይሁድ ነው። በአይሁድ ነው የሚጠራ። ኦኬ እንትን አብርሃም ሃይማኖቱ ምን ነበር? በፊት አብርሃም ሃይማኖት አልነበረውም። እግዚአብሔርን ነው ሲፈልግ የነበር። እግዚአብሔርን ካገኘስ በኋላ ምንድነው ሃይማኖቱ? እግዚአብሔርን ካገኘ በኋላ ሃይማኖቱ ምንድነው? በእግዚአብሔር ነው ሲያምን የነበረ በአንዱ እግዚአብሔር እኮ በእግዚአብሔርማ የሚያምነው ነው። እኔ ሃይማኖቱን የጠየኩሽ። አንቺ አሁን በእግዚአብሔር ታምኛለሽ? አዎ። ሃይማኖትሽ ደግሞ ይሁዲ ነው? አዎ። ከዛ እሱ ደግሞ በእግዚአብሔር ያምናል። ሃይማኖቱስ ምንድነው? እውነት ለመናገር ይሄንን አላውቀውም። ኦኬ እኔ ግን ሙስሊም ነው ብዬ አምናለሁ። አብርሃም ለምን መሰለ በእነ አብርሃም ጊዜ ማለት ነው እምነት አልነበረም። አረ ነበረ ሊሆን አዎ እኔ ፕሩፍ ላድርግልሽ ከፈለክሽ ሊሆን ይችላል። ፕሩፍ ላድርግልሽ ከፈለክሽ እሺ ነው እንግዲህ ማለት አሁን አብርሃም ብቻ ሳይሆን ይስሐቅም በእግዚአብሔር ያምናሉ እንጂ ያው ሃይማኖት እንደሌላቸው ያው መረዳት እንችላለን በቀላሉ። አዎ ከይሁዳ በኋላ ነው ይሁዳን ተከትሎ የመጣ ኢቭን ከይሁዳ ሌሎች ራሱ ያሉ የይስሐቅ ልጆች ምንም ሃይማኖት የላቸውም ነበርና እኛ ግን ከአዳም ጀምሮ ሁሉም ሰዎች ሙስሊም ናቸው ብለን እናምናለን። እንዴ ያማችኋል እንዴ? እስልምና እኮ የተጀመረው ከነብዩ መሐመድ በኋላ ነው ብለሽ ከጠየቅሽን አይ አይደለም እኛ እንደዛ እናምንም እንላለን። እና ምን ማለታችሁ ነው? ግራ አጋባችሁኝ እኮ ካልሽ እኛ እስልምና ከአዳም ጀምሮ ነበረ ማለት የሰው ልጆች ጠቅላላ እስልምና ላይ ነው የተፈጠሩት ብለን እናምናለን። እና ይሄን ስንል ግን ምን ማለታችን መሰለሽ? እኛ የሰው ልጆች ጠቅላላ ሲወለዱ ከአምላካቸው ጋር የባርነትና የጌትነት ፖዚሽን ኖሯቸው ነው የሚፈጠሩት ብለን እናምናለን። ማለት ያ የፈጠራቸው አምላካቸው ጌታቸው ሆኖ እነሱ ደግሞ የሱ የጌታቸው ባሪያ ሆኖ ነው የሚፈጠሩት ብለን እናምናለን። ገባሽ አይደለ? ስለዚህ እነዚህ ሕፃን ልጆች ሲወለዱ ወይ ሰው ሲፈጠር ለዛ ጌታ ባሪያ ከሆነ ተገዢ ነው ማለት ነው። ያው ባሪያ ከሆነ ለጌታው ታዛዥ ነው ማለት ነው። ልክ ነኝ? ከተሳሳትኩ መልሽ። አረ ልክ ትሆናለህ። እኔ ምንም እንደዚህ ገባብ በማላውቀው ልክ ነህ አይደለህም ማለት አልችልም። ምችልም አይደለም። አሁን አንቺ አምላክሽ ጌታሽ ነው አይደለ? አዎ። አንቺ ደግሞ ለአምላክሽ ለጌታሽ ባሪያ ነሽ። አዎ። እሱ ያዝሻል፣ አንቺ ትታዘዥዋለሽ። እውነት ነው። በቃኛ በዚህ ፖዚሽን ነው የሚፈጠሩት ብለን እናምናለን። እና አንድ ሰው ያንን አምላክ ጌቴ ብሎ ከያዘ ለዛ ጌታ ደግሞ የሚገዛ ከሆነ የዚህ ስም ትርጓሜው ሙስሊም ይባላል። ሙስሊም ማለት ለአምላኩ የሚታዘዝ የሚገዛ ማለት ነው። ተረዳሽ? አዎ ተረድቻለሁ። ተኛም እኮ አለ አሁን በቶራ ምናምን ማለት ነው በእግዚአብሔር እንትን አሁን እንዳልከው እግዚአብሔር ነው አምላክ ለእግዚአብሔር ነው መገዛት ያለብን ብለን ነው ምናምነው እኛ እኮ። ሰው ግን ለእግዚአብሔር ስለተገዛ ይሁዲ አይሆንማ። እሱን እኮ አልሽኝ እንጂ አይሁዲ የምትሆን ምንድነው? በመጽሐፉ ቅዱስ ስተድ ነው። መጽሐፍ ቅዱስ ስሉ በክርስቲያኖች ሳይሆን በእኛው ነው። በአማርኛ ለመናገር ፈልጌ ነው እኮ። ለምሳሌ አብርሃም አሁን እግዚአብሔርን ይገዛ ነበር አይደለም? አዎ እሱ ፈልጎ አገኘ። እግዚአብሔርን ስለተገዛ ግን ይሁዲ አልሆነም አይደለም? በዛን ጊዜ አልነበረም። እውነትህን ነው። ትክክል ነው። ስለዚህ አንድ ሰው አምላኩን ስለተገዛ ይሁዲ አይሆንም ማለት ነው። ባሻ ግዴታ ማሟላት ያለበት ነገር አለ። እኛ ግን ሰው ምንም ነገር ሳያሟላ ምንም ነገር ሳያደርግ ለአምላክ የሚገዛ ከሆነ እሱ ሙስሊም ይባላል። በቃ ለአምላኩ ታዛዥ ተገዢ ስለሆነ ማለት ነው። አሁን አንተ የምትለኝ አንድ ሰው ከተወለደ እንበልና ማለት ነው ከተወለደ ቀጥታ ወደ ሙስሊም ነው የሚገባ? ኧረ አይገባም። ምስልምና ላይ ነው የሚፈጠረው እንጂ ኦልሬዲ ምን መሰለሽ የጌታ ባሪያ ሆኖ ነው የሚፈጠረው። ያ ሰው ሲፈጠር ብሎ ሲፈጠር በቃ ሙስሊም ነው። አዎ ከሃዲ ሆኖ አይፈጠርማ። ሰው ከሃዲ ሆኖ ይፈጠራል እንዴ? እሱማ አይፈጠርም እኮ። አማኝ ከሆነ የሚያምነው ምንድነው ስንል የዛ የጌታ ባሪያ ነኝ ብሎ ነው የሚያምነው። ስለዚህ እኛ ደግሞ ለጌታ
ባሪያ ነኝ ብሎ የታዘዘ ሙስሊም ነው። ሙስሊም ማለት ለአምላክ የሚታዘዝ ማለት ነው። ይሄ ነው ትርጉሙ፣ አረብኛ ቃል ነው። ከዛ በኋላ ነው ሙስሊምነቱን አስቀይረው ክርስቲያን፣ ይሁዲ ወይ ደግሞ ሌላ ሃይማኖት እንትን የሚሉት። ምክንያት ሲባል አሁን ወደ አንቺ ሃይማኖት ስንመጣ ለምሳሌ እኔ ይሁዲ መሆን ይችላል። ይሁዲ መሆን ትችላለህ እኮ ግን አሁን አንተ ያለው ምንድነው? ያ ሰው ሲፈጠር ሀብሎ ሲፈጠር ያለ ዘር ይሁዲ መሆን ይችላል። ይሁዲ ዘር ሳይኖርብኝ እኮ አይሁድ መሆን አልችልም። ግዴታ ዘር ሊኖርኝ። አዎ ይሁዲ ዘር ሳይኖር መሆን አልችልም። ግን እንትን ከሆነ ወደ አይሁድ ከተቀየር ነው እንጂ አይሁድ የምትሆን ወደ አይሁድም ሰው መቀየር አይችልም ዘር ከሌለበት። ለምን? እኔ እንደዛ ነው የማውቀው። ማለት እናንተም የምትለያዩ ከሆነ እንጃ። አንድ ሰው የይሁዲ ዘር ሳይኖርበት ይሁዲ መሆን አይችልም። ምክንያቱም ይሁዲ ራሱ እኮ ዘር ነው፣ የይሁዳ ዘር አይደል እንዴ? ወርዶ እንትን የሆነው የተመረጥም the chosen people ነን ብለው አይደለም የሚያምኑት ይሁዲዎች። እሱ ነው። ስለዚህ አንድ ሰው ይሁዲ እንደ ክርስትና ሰው ሙስሊም ክርስቲያን እንደሚሆነው ሁላ ይሁዲ መሆን እንደማይቻል ነው የማውቀው እኔ ከአስተማሪዎችም የማውቀው ማለት ነው። እስቲ በደም አጥኝበትና በሰፊው እናወራበታለን። አሁን ዛሬም እንደዚህ ማለት ነው። ይቅርታ አንተ አሁን የምትለይ በጠቅላላ አንድ ሰው ከተወለደ ለምሳሌ ምንም ይወለድ ከተወለደ ማለት ነው ሙስሊም ሆኖ ነው የሚፈጠር ነው የምትለኝ? ያው ግን እሱን ከምን አንፃር ነው አልኩሽ? ያው አንድ ሰው ሲወለድ ሙስሊም ሆኖ ነው የሚወለደው ስልሽ ጀለቢያ ለብሶ ቆብ ለብሶ ጺሙን አሳድጎ ይወለዳል ይልኩሽ ወይ ሲስ ሆነች መቅረቢያ ለብሶ ምናምን አይደለም። አው ለአምላኩ ማንም ሰው ሲወለድ ያው ለአምላኩ ባሪያ ሆኖ ነው የሚወለደው ነው። ያ ነው ፖይንቱ። ለአምላኩ የአምላክ ማን ነው ታዲያ? ምናምነው እኮ አንዱ አምላክ ነው። አዎ እኮ የሱ አንድ አምላክ ባሪያ ሆኖ ነው እኮ። ስለዚህ አሁን ግን ምን መሰለሽ አንድ ሰው የአምላኩ ባሪያ ሆኖ ስለተወለደ ይሁዲ አይሆንም። ገባሽ? አንደኛ የይሁዲ ዘር ሊኖረው ይገባል። ገባሽ አይደለ? ለምሳሌ ክርስቲያን ብትይ አንድ ሰው ክርስቲያን ለመሆን መጠመቅ አለበት በአብ ወልድ መንፈስ ቅዱስ አለ። እሱ እውነት ነው እነሱ ነው። እኛ ግን ምንም ጥምቀት ኦልሬዲ ሰዎች ሲፈጠሩ ለአምላካቸው ታዛዥና ባሪያ ሆኖ ነው የሚፈጠሩት ነው ብለን ምናምን ላይ አሁን ለምሳሌ ሙስሊም ማለት ለአምላኩ የሚገዛ ባሪያ ማለት ነው። ገባሽ? እኛ አሁን ምን መሰለሽ እስልምና ሲባል ሁለት አይነት እስልምና አለ። አንደኛው ምን መሰለሽማ ካንዊኒ ይባላል። ካንዊኒ ማለት በተፈጥሮ ነው። በቃ አንድ ሰው ልክ ሲፈጠር በሱና በአምላኩ መካከል ያለው ፖዚሽን ወይ ደግሞ ሪሌሽንሺፕ ምንድነው? አምላኩ ጌታው ነው፣ እሱ ደግሞ ባሪያ ነው። ገባሽ አይደለ? አዎ። ባሪያ ማለት ለአምላኩ የሚታዘዝ ማለት ነው። ያ ልጅ አመፀኛ እስካላረጉት ድረስና ወደ ሌላ ሃይማኖት እስካልወሰዱት ድረስ ለአምላኩ ተገዥ ሆኖ ነው የሚቀጥለው። ገባሽ አይደለ? ሁለተኛው ደግሞ ሸሪዒ ይባላል። ሸሪዒ ማለት አምላካችን አላህ እንደየጊዜው እንደየዘመኑ የሰው ልጆች የሚተዳደሩበት ወይ ደግሞ አምላካቸውን የሚያመልኩበት የተለያዩ ሆኑ ግብረ ገቦችን የሚያረጉበት ህግጋትን ሰጥቷቸዋል። በዛ መሰረት አሁን ለምሳሌ ለዚህ ዘመን ለሰው ልጆች ሁሉ እንዲተዳደሩበት የተሰጣቸው ህግ ምንድነው? ቁርአን ይባላል። ቁርአን የሚባል መጽሐፍ ተሰጥቶናል እንድንተዳደርበት አምላካችንን በስነ ስርዓት እንድንገዛበት ማለት ነው። ስለዚህ የሰው ልጆች ጠቅላላ ሲወለዱ ለአምላካቸው ባሪያ ሆኖ ነው የሚወለዱት። በዚህ ሪሌሽንሺፕ ነው። አሁን ሄደሽ ሌላ ሃይማኖትን ብታይ አሁን አንቺ በእናንተ አንድ ሰው ሲወለድ ሜቢ በዘር ሊሆን ይችላል እንጂ ይሁዲ ሆኖ አይደለም የሚወለደው። እኔ አሁን ለምሳሌ ሲወለድ ይሁዲ አልነበርኩ፣ ክርስቲያንም አልነበርኩ። ምክንያቱም ሰው ክርስቲያን ለመሆን ምን መሆን አለበት? በክርስቶስ ማመን አለበት ምናምን ነገር። ሰው ደግሞ ይሄንን አምና አይፈጠርም። እና ይሄ ነው። በነገራችን ላይ ክርስትና ከመምጣቱ በፊት የነበሩ ሰዎች ምንድነው ሃይማኖታቸው ብለሽ ብትጠይቂያቸው ክርስቲያኖች ኤቲስት ነበሩ ይሉሽ ይችላሉ፣ ወይ ደግሞ ምንም ሃይማኖት የላቸውም ነበር ምንም ይላሉ። እውነት ነው። ይሄ ደግሞ በጣም ነው የሚያስደነግጠው። እስቲ አብርሃም የሚባል ትልቅ ነብይ ምንም ሃይማኖት የለውም ነበር ተብሎ ሲታመን እኮ ያስለይ ጮቤው ላይ ያስረግጣል። ኢብራሂም ራሱ ዝም ብሎ መቀመጡ ትንሽ ምንም በቃ ምንም የማይገደው መሆኑን ትረጃለሽ። ያባሻ እና ስለዚህ ይሄንን አጥኚው እኛ ከጥንት ጀምሮ አምላክ አለ፣ አንድ አምላክ አለ፣ ሰማይን ምድርን የፈጠረ እሱ አምላክ የሰው ልጆች ጠቅላላ እንዲኖሩበት የፈጠረው እምነት ምንድነው?
ሰዎች እንዲገዙት እሱ ደግሞ ሰው ልጆችን ሁሉ እንዲገዛ ነው። ያ ደግሞ እስልምና ይባላል። በቃ እስልምና ማለት ያንን አምላክ በመገዛትሽ የሚሰማሽ ሰላም ማለት ነው። ሙስሊም ማለት ደግሞ ለዛ ለአምላክ የሚገዛ ማለት ነው። ሌላ ምንም ትርጉም የለውም። እና እንደነገርኩሽ ሰዎች ሲወለዱ ሙስሊም ናቸው ስንል ቆብና ጀለቢያ ለብሰው ይወለዳሉ እያለን አይደል? ወይ ጺማቸውን ወይ ደግሞ ይሄ አላሁ አክበር የሚሉ ምናምን የሚሰግዱ ምናምን ነው አይደለም። ልክ ሲወለዱ እዚህ ተፈጥሮ ላይ ነው የሚወለዱት እያለን ነው። እና ክሊር ነው ሐሳቡ። እነዚህን ነገሮች ለማጤን ሞክሪ። እሺ አይ ችግር የለም። ከእንትኑ ጋር አርጌ ማለት ነው እጄ ሁሉ ነገር ቢሮር አርጌ ምን ብዬ ጠይቄ እመጣለሁ። ለማንኛውም ማለት ነው አሁን ይሄ እውነት መሆኑን ከኛ ምንድነው በእምነት የተጻፈው አንድ ሰው ሲወለድ ሲፈጠር በእምነት እውነት ነው ሙስሊም ሆኖ ነውስ በሃይማኖት ነው የሚለውን ነገር ሁሉ ጠይቄ ምን ብዬ እመጣለሁ። እሺ እኛም ደስ ይለናል። አጥኚው ዕውቀት ነው። በነገራችን ላይ አምላካችን አላህ ምን ይለናል መሰልሽ በቁርአን ላይ በእርሱ ላይ ዕውቀት የሌለህን ነገር አትከተል ይላል። አይፈቀድም በእኛ ማለት ነው። የምታውቂውን ነገር ነው መከተል ያለብሽ እንጂ ዝም ብሎ የማታውቂውን ነገር ስለዚህ እኛ ጋር ስትመጪ ምንድነው መጀመሪያ ማንበብ፣ ከዛ ማወቅ፣ ከዛ ማመን። በቃ ይሄ ነው በእስልምና ሃይማኖት። ይሄ ዝም ብሎ እንደ ህዳር አያ ዝም ብሎ የተጫኑትን ይዞ ወደሚኬድበት መሄድ አይቻልም እኛ ጋር። እኛ መንገዳችንን እናውቃለን። እና አላህ ይርዳሽ። እንዴት ጠይቅ ኢብራሂም እንዴት ዋላችሁ? ኧረ እባክህ ይኸውልህ እኛ በጣም እስካሁን በስርዓት ነበር ስናወራ የነበረው። እንደው ለአላህ ብለህ እንደው ተረጋጋ። ጊዜ እንሰጣለን ታወራለህ። እሺ አትረብሸን። እሺ ለኢየሱስ ብለህ በለኝ እንደዛ። እሺ አትረብሸን። በቃ ከረበሽከን ደግሞ ታች ትሆንና ስንጨርስ አጠገብ ያለውም ስርዓት ያለው ሰው ነው። ተግባባ። ስለዚህ ስርዓት ያለው ሰው ነው የሞላው ቤቱን። አትበጥብጠን። እሺ ቀጥል ልጃ። አውና በቃ መተሽ ኤኒ ታይም ልጠይቂኝ ትችያለሽ። እንዴት ናችሁ ብለሽ ራሱ ልጠይቂኝ ትችያለሽ። ውሎ እንዴት ነው ምናምን ብለሽም ልጠይቂኝ ትችያለሽ። ሌላም ጥያቄ ካለሽ ልጠይቂኝ ትችያለሽ። ስለመጣሽ በጣም ነው የምናመሰግነው። ለስነ ስርዓትሽ በጣም ነው የምናመሰግነው እና በዱዓ እናስብሻለን። ለስነ ስርዓትሽ እናመሰግናለን በጣም እና ከቻልሽ ደግሞ አስተማሪዎች ይሄ ዕውቀት አመላላሽ እንዳትሆኚ አስተማሪዎች የምትጠይቃቸውን ሰዎች እዚህ ይዘሻቸው ብትመጪ እኛም እንማራለን፣ አንቺም ትማሪያለሽ። እሺ ጥሩ ሐሳብ ነው ይሄ። በጣም ጥሩ ልጆች አሉ ምናምን ነገር ብለሽ እንትን በያቸው። ጥያቄዎቹ እንደጻፍሽ ተስፋ አደርጋለሁ። አህመድ የምታስተውለው ነገር ካለ አስተውል። አይ እኔ የሚያነሳውላት ፖይንት ስላለ እነሱን ቼክ እንድታደርገው ነው ኢንሻአላህ። ኦኬ ሻም ልቀጥል። እሺ ለሁሉም ነገር አመሰግናለሁ ኢብሩ። ለጠየቀኝም ለሁሉም ነገር አመሰግናለሁ። ቶዳራ ባባ አጽላሃ ቀጥሉ። አይዟችሁ። አይሽ መልካም ጊዜ። አላህ ሂዳያ ይስጥሽ። አሜን አሜን። ተስፋ ይለመልማል ብሮ እንደነሰው ስታይ ፎሪል በጣም ስነ ስርዓት ያላቸውን ሰዎች ስታይ ሚዲያ ላይ ለመቀመጥ ተስፋ ይኖራልና ይበርቱበት በዚህ ስነ ስርዓታቸው ላይ። እሺ ኢብሮ ታስቀጥላለሽ? አስቀጥለው እንግዲህ እኛ ማቆም አንችልም። ባይዘው ማለት ነው እናቁም ብንል ራሱ ማቆም አንችልም። ተረዱን። እሺ አይ ቲንክ ከዛ አንፃር ነው። እሺ ሊሽ ሰላም ብያለሁ። አልተስተካከለም። ይሰማል ጋይስ? እሺ እንዴት ነሽ? አልተስተካከለም። እግዚአብሔር ይመስገን። እሺ ምን እያልሽን ነበር? ስለ ህትመት ልዩነት ስለ ህትም ልዩነት እያወራሽ ነበር። አይ ህትም ልዩነት ሳይሆን ዮሐንስ 17:3 ምን አይ ቀጥል ኢምራን ከመጣ አይ ቲንክ አስቸጋሪ ነው በዚህ ኔትወርክ መቀጠል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እንግዲህ ምንም ማድረግ አልቻለም። አሁንም ለሶስት ቀን ዘግቶታል ጀማ። ያው አልሐምዱሊላህ ብዙ አካውንቶች ስላሉ እየቀየርን እንመጣለን። ብቻ ግን ያኛው ዋና አካውንትና ብዙ እንትን ስላለው እየገባችሁላችሁን ኮፒ ሊንክ አድርጉት። ኢንሻአላህ እንቀጥላለን። ቀጥሎ ወንድሞቼ አካ ባንተን ቀረ ማለት። አረ የኛ ልጆች ምንድነው የምትሰሩት? ቆይ ወላሂ አረ ጋይስ እንዴ! አረ በጣም ይገርማል ወላሂ።
1000 ምናምን ሰው ቁጭ ብሎ እዚህ የወንድሞች አካውንት እዚህ እያየን አይናችን እያየ ይዘጋል። አይኔ እንደዚህ እያየሁት ነው አሁን የሱን ሪፖርት መደረጉን ያሳየኝ ማለት ነው። እና እኔ ምን እንደምትሰሩ አላውቅም። እኔ ሀቂቀተን በጣም ያሳዝናል። ብቻ ለማንኛውም ቻሌንጅ ጀምራችሁ ግሩፕ ፈጥራችሁም ቢሆን የእኛን አካውንቶች ግዴታ ኮፒ ሊንክ ማድረግ እንዳለባችሁ ይሰማኛል። እኔ አሁን በቃ አስበዋል። አቡኪ ላስት ታይም አንተም አካውንት ሻዶ ውስጥ ገብቶ ነበረ። ያ በመከራ ነው አሁን እንደዚህ የተመለሰው ድጋሚ ማለት ነው። በጣም ያሳዝናል። ብቻ ራሱ እኔ ብዙ ላይቭ እየገባው ስላልሆነ አሁን ተመልክታችሁ ከሆነ ጉድ ስራው እንዴት ነው? በቃ ላይቭ ከገባ አካውንት ይዘጋል ነው። አሁን ኢምራን አርፎ ቁጭ ካለ ምንም የሚፈጠርበት ነገር የለም። ያው ሰሞኑን ትንሽ የሆነ እንትኑን ፈተነዋል ማለት ነው። በተለቅ ባለ መፍቻ ትንሽ ነካክተነው ነበረ። ስለዚህ የማገርሸት ነገር ነው እየታየ ያለው እና ያ ነገር ደግሞ ያው ኢምራንን ባለፈው መጀመሪያ ቀን ባይዘው ኢምራን ተናግሮ ነበረ ማሲቭ የሆነ የሪፖርት ዘመቻ እየተደረገ እንደሆነ ግሩፕ ተከፍቶ ምናምን እንደዛ ነው የሚሰሩት ባይዘው። ስለዚህ ኢንሻአላህ እናንተ ደግሞ ያንን ሪፖርት የሚደረገው ሪፖርት ኮፒ ሊንክ በማድረግ አካውንቱን በደንብ ሼር ምናምን በማድረግ አጠንክሩት ማለት ነው። ቀጥሉ። አይ እሺ፣ በጣም የሚገርም ነው። ብቻ ኤቢ አለ አሉ ጥያቄ እናስተናግድህ ወይስ እንጠይቅህ? ጥያቄ ጠይቁ። ብዙም እየመጣልኝ አይደለም። ጥያቄ አስተናግዳል። ኦኬ እስቲ ማለት በክርስትና አህሩፍ ታውቃለህ? እስቲ ልጠይቅህ፣ አህሩፍ የሚባል ነገር ታውቃለህ? አህሩፍ ያው በእስልምና ነው የማውቀው። 7 አህሩፎች ምናምን የሚል ሐዲስ ላይ እንዳለ አውቃለሁ። በክርስትና አለ ብለህ ታምናለህ? አህሩፍ ማለት በምን አይነት መንገድ የተለያዩ እንትኖች አሉ ነው ባይብል ቨርዥኖች ምናምን እነሱ እንደ አህሩፍ ከቆጠርካቸው ሜቢ እስቲ አሁን ጥያቄ ልጠይቅህና ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ ታነባለህ? ኦኬ መጽሐፍ ቅዱስ አጠገቤ የለም። ሜቢ ከቻልክ አንብብልኝ አንተ። እሺ ላንብብልህ። በጣም ነው ያቃጠለኝ ወላሂ አካውንት እንደዚህ የሆነ። እሺ ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ እናንተስ እኔ ማን እንደሆንኩ ትላላችሁ አለ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት ይላል አይደለም? አንተ ማን ነህ አለው? አንተ ክርስቶስ ነህ። ማርቆስ 16 ላይ ደግሞ ስምዖንም ጴጥሮስን መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ይሄ እንዴት ነው የሚታየው? እንደ አህሩፍ ነው ወይስ እንዴት ነው የምታዩት ይሄንን እናንተ? ኦኬ የመጀመሪያው ምን ላይ ነበር? ማርቆስ 8 ላይ። ማርቆስ 8 ላይ ከዛ እስቲል እኮ አንድ መጽሐፍ ላይ ያለ የተለያዩ ምዕራፎች ናቸው። ያን ያህል ጥያቄ የሚያስነሳ ነገር ነው እያለሰበ አይ አንድ ሐሳቡ አንድ ነው። አንድ አይነት እኮ ነው። ትክክለኛ ራሱን የቻለ ነገር እኮ ነው። ለምሳሌ እናንተ እኔ ማን እንደሆንኩ ትላላችሁ ብሎ ነው የጠየቃቸው አይደለ? ጴጥሮስ ነው የመለሰው። ጴጥሮስ ምን ብሎ ነው የመለሰው? አንተ ክርስቶስ ነህ ነው ብሎ ነው የመለሰው ወይስ አንተ የሕያው እግዚአብሔር የከማን ነው የታለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ነው ያለው? የትኛውን ነው ያለው? ወይስ እናንተ ማህሩፍ ታውቃላችሁ? አይ ሁለቱንም ብሎታል ማለት እንችላለን። የተለያየ ምዕራፍ ላይ ስለሆነ ያለው አይ ምዕራፍ አይደለም፣ የተለያየ ወንጌል ነው። የተለያየ ወንጌል ነው ያለው። ወንጌል ነው። ኦኬ ማቴዎስ እና ማርቆስ። ኦኬ ማርቆስ እና ማቴዎስ ነው እንዴ? አዎ እሺ። ስቲል የነሱም እኮ ታዲያ ተራረክ እንትናቸው እንደዚህ አይነት ዲፍረንሶች አክቹሊ ብዙ አሉ ወንጌላት ላይ ኢቭን የመላእክትን ብዛት ሲጠቅሱ ምናምን ብዙ አሉ። ስቲል ግን ሁለቱም ልክ ነው ማለት እንችላለን፣ ምክንያቱም የተለያየ አተራረክ ስልት ስለሆነ የተጠቀሙት። ስለዚህ ችግር የለውም ነው። አንደኛውን የሚነቅፍ አይደለም ነው አይደለ? አዎ ኮንትራዲክሽን ነው እያለም ነው። ስለዚህ አህሩፍ ከዚህ የተለየ ነገር አለው ብለህ ታምናለህ? ኦኬ አህሩፍ
እኔ እንጃ በደንብ በእርግጥ አላየሁም። የተወሰነ የሆነ ጊዜ ላይ ሀፍስና ዋርሽን ለማየት ለማስተያየት እየሞከርኩኝ ነበር። ጀስት ምናልባት ሜጀር የሆነ ተቃርኖ ባይሆንም የተለያየ አዘጋገብ ያየሁት ሱራ 33 አካባቢ ላይ ያለውን አንተ ተደነቅና እኔ ተደነቅኩ የሚልበት ፓርት ማለት ነው። እና ለአምላክ እኔ ተደነቅኩ የሚለው ሞር ያስኬዳል ብዬ አላሰብኩም ነበር፣ ግን ከሳላ ጋር ወርተንበታል። በእርግጥ እሱን ሀሳብ ያ ግን ምንድነው ሐሳቡ አንድ አይነት ነው፣ ተደጋጋፊ ነው አይደለ? ያ የተለያየ ዘገባም ስለሆነ ያን ያህል ኮንትራዲክሽን አይሆንም። በጣም እናመሰግናለን። አይ ይሄንን ነገር እንድትረዳ ብዬ ነው። ኖርማሊ ለሌሎችም ያው ከዚህ በኋላ ይሄንን ነገር በደንብ አድርጌ ሰዎች እንዲገነዘቡ አህሩፍ ላይ ሁሌ የሚጠይቁ ሰዎችን እኛ እንደውም እነሱ ከመጠየቅና እናንተ ከመጠየቃችሁ በፊት እኛ እንደውም መጠየቅ እንጀምራለን ኢንሻአላህ ይሄንን ጥያቄ ማለት ነው። እሺ አይ ቲንክ አቡኪ ማውራት ፈልገ ነበር አይደል ወይ አህመድ? ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ወበረካቱ። አነጋጋሪ ነገሮች እንዳሉ ሁሉ የቅድሙ ፖይንትስ ምን ልከታል? ያን ለሴክሽናት መስማት ፈልገ ድምጽ አህመድ መንገድ ላይ ስለሆንኩ ነው ድምጽ ይሰማ። እሺ ቀረብ አድርገው ወደ እንትን ወደ አፍ እንዳትነካ። የቅድሙ ጥቅስ ላይ የእግዚአብሔር ልጅና የእስራኤል ልጅ ተደጋጋፊ ነው ብለህ ታስባለህ? ኤቢ ነው ተጽናው ደርሷል። እስቲ ምዕራፍና ቁጥር ስተን ከሌድ ነው ወደዛ ዘዳግም 32 ላይ የኤሌክትሪክ ንባቡና የኤሌክትሪክ ንባቡ ዘዳግም 32:8 ኦኬ ያው ኤሌክትሪክሱ አህመድ ይታያል እዚህ ላይ ያው መላእክትን የእግዚአብሔር መላእክት ይላል የእግዚአብሔር ልጅ የሚለው ኢንተርፕሬት የሚያደርጉት ነው። ኧረ ድምፅ አህመድ ምንም ነው የማይሰማው፣ ቢቀር ይሻላል። ምንም አይሰማም። አንድ እኔን አስገቡኝ አንዴ ወንድሞቼ። ቆይ ትገባለህ አንድ ጊዜ ይቅርታሽ። እንዴት ነው? አዎ አሁን አለ። እሺ የዘዳግም 32:8 የኤሌክትሪክ ንባቡ ላይ የእግዚአብሔር መላእክት የእግዚአብሔር መላእክት ብሎ ያስቀምጣል፣ የእግዚአብሔር ልጅ ብሎ ያስቀምጠዋል። አሁን ደግሞ ይሄንን ወስዳችሁ ማሶሬቲክ ንባቡ ላይ ስትመጡ የማሶሬቲክ ንባቡ ላይ የእስራኤል ልጆች ብሎ ነው ያስቀምጠውና የእስራኤል ልጆችና የአምላክ ልጆች የሚለው ላይ ንባቡ እንደ ንባቡ እንጨት ይደረጋል ተሰበረ ተደጋጋሚ ነው ተሰበረ። ኦኬ ድምጽህ በጣም እንትን ብሏል። እሺ ጥያቄውን አቡኪ ይጠይቅለት አንድ ጊዜ። ኦኬ የኤሌክትሪክስ ንባቡና የማሶሬቲክ ቴክስት ላይ እንደዛ ይመስለኛል ሐሳቡ ኤቢ ያለ ይሄ ተረጓሚው የሚጋጭ ነው ብለህ ነው የምታምነው ወይስ ደግሞ ተመጋጋቢ ነው ብለህ ነው የምታምነው ነው የሚለው? በኒ እስራኤል እና በኒ ኤሎሂም ብሎ የመላእክት ልጆችና የእስራኤል ልጆች ብሎ ጠርቷቸዋል መሰለኝ። ስለዚህ ያንን እዛ ጋር ነው ጥያቄው ኤቢ። ኦኬ አንድ ቼክ አምላክ ብሎ ነው የሚያስቀምጠው። በኒ ኤሎሂም ብሎ ኤሌክትሪክሱ ላይ የአምላክ ልጆች ይላቸዋል። ያው በዕብራይስጥ ትራንስሌሽን ላይ ደግሞ ቤኔ ኤሎሂም ነው። የማሶሬቲክ ቴክስቱ ላይ ደግሞ ቤኔ እስራኤል ነው የሚለው። ሶ የአምላክ ልጅና የእስራኤል ልጅ የሚለው ተመጋጋቢ ነው ወይስ አንዱን የሚነቅፍ ነው ላይክ የሚቀጭ ነው? አድርጎ እሺ 2.5 ሙሉት። ኤቢ መልሱን መልስልና ምን ነው ጸጣልከን? እሺ ኮንቴክስቱ ስለማን ነው ያወራል? ስለ መላእክቶች ነው ወይስ ስለ ሰዎች ነው? እንዴው ለውጥ አይፈጥርም አይደለም? መላእክት ከሆነ ትንሽ ለውጥ ይፈጥራል። የእስራኤል ልጆች ተብለው ስለማያውቁ ያቀጥል ይሉ። እሺ ልዑልም ለአሕዛብ ርስታቸውን ባወረሰ ጊዜ የአዳም ልጆች በለየ ጊዜ የእስራኤል ልጆች ቁጥር የአሕዛብ ድንበር አቆመ ይላል። የእስራኤል ልጆች ብሎ ነው እዚህ ጋር ያስቀምጠው።
አማርኛው ላይ ያ አይ እሱ እንኳን ግጭት ነው ብዬ አላምንም። አክቹሊ ሰዎች እስራኤልም እግዚአብሔርም ልጆች የሚባሉ ስቲል ግጭት ሊሆን ይችላል። የመላእክት እንደውም ያለ መስሎኝ ትንሽ መላእክት ነው ያለው ተሰለ አንገሊዮን ነው የሚለው አንግሊዮን የሚለው ማለት ልዑልም አሕዛብን የሚልበት ፓርት ላይ ነው እያላቸው ያለው ማለት አድሬስ እያደረገ ያለው ምኖችን ነው ሌክሲሱ ላይ አንዴ ቆይሽ ሌክሲስ ቋንዴ ያወጣላለሁ እሺ ሊትራሊ ትርጉሙን እንዳስቀምጥልህ እዚህ ጋር ቀጥሉ እስከዛ ቀጥሉ ያጀማ አይ እንዴት አይጋጭም ማለቱ ትንሽ ስለገረመኝ ነው። አይ ቲንክ እሺ እንትን እንለዋለን በልክ በማሶሬቲክ ቴክስት ላይ በኒ እስራኤል ብሎ ነው ያስቀመጠው። ቅድም እንትናም ኢብሮ ማሳይቶናል በኒ እስራኤል ብሎ አስቀምጦታል በማሶሬቲክ ቴክስት ላይ ማለት ነው። ኤልኤክስኤክስ ላይ ደግሞ የሚገርምህ ማለት ነው ወይም ደግሞ በሰባ ሊቃውንት ተርጓሚ ላይ በዘዳግም ምዕራፍ 32 ቁጥር 8 ነው አይደል እየሞገትን ያለ ነው። ዘዳግም ምዕራፍ 32 ቁጥር 8 ላይ ምን ብሎ እንዳስቀመጠው ላሳየህ። ኢንጀልስ ኦፍ ጋድስ ነው የሚለው እንደዛ ብሎ ነው የሚያስቀምጠው። አንገሊዮን ቲዮ ብሎ ነው የሚያስቀምጠው። ኤቴሎን ካት አንገሊዮን ቲዮን ብሎ ነው ያስቀምጠው። አሁን ምን ትላለህ እስቲ እዚህ ገቢ ኦኬ የእስራኤል ልጆችና የእግዚአብሔር መላእክት እንደዚህ ነው የሁለቱ ልዩነት። ይኸውልህ ተመልከት አንድ ጊዜ ላሳየሽ። አይ እዚህ ጋር ምን ይላል? በኒ እስራኤል አይደለ? እዚህ ጋር ምን ይላል? ኦኬ አንገሊዮን ቲዮን አንገሊዮን ቲዮን የአዳም አለ የአዳም ለብቻው አለ ከኋላ ነው ያለው እሱ ስለ አዳም ልጆች ያወራበት ማለት ነው። እዚህ ጋር ግን አሁን መጨረሻ ላይ የተናገረው እዚህ ጋር የእስራኤል ቤኒ እስራኤል ያለው አንገሊዮን ቲዮን ብሎ እዚህ ጋር ያስቀምጠዋል። መልከት ሰው ራሱን ቃሉን ቀይሮ ነው ያስቀመጠው። ይሄ እንደውም በጣም ሊትራሊ በጣም የሚለያይ ነገር ነው። በጣም ሊገናኝ የማይችል ነገር ነው። ኦኬ እሺ ይሄን ሜቢ እስቲ በደምብ ቼክ አደርገዋለሁ። የተወሰነ ልዩነት አለ። ሌላ ላሳየህ ነው። እሺ እኔ ደግሞ ሌላ ላሳየህ አንድ ጊዜ ቆይ እንደዚህ አይነት ተመሳሳይ እንደውም እኮ ይሄ እኮ በጣም የሚገርም ተመሳሳይ የሆነ እንደውም ለአህሩፍ ራሱ ማይመች ነገር ነው። ኧረ ያ ጀማ ሰው እየቀነሰ ነው። ኮፒ ሊንክ ሼር አድርጉ በደንብ እንዴ ምን ሆናችሁ ነው? እሺ ኤሌክስ እንትኑ ይኸውልህ ሰብቷጀን ማን ነው ምንድነው የሚባለው ይሄ የማሶሬት ምን ይላል? 42 አመቱ ነበር ይላል። 42 እና 22 ማን ነው 22 ተመልከት። ኤልኤክስኤክስ ደግሞ ምን ብሎ ያስቀምጣል? 20 እና 22 ይላል። ይሄስ ምንድነው? እሺ ኦኬ እነዚህ አይነት እንኳን ብዙ ናቸው እንደዚህ አይነት ኑሜሪካል ቫሪያንሲዎች። አንደኛ እነዚህን ስክራይባል ኤረሮች እንደሆኑ ነው እንግዲህ መናገር የምችለው የተወሰነ ባየሁት ማለት ስፔሻሊ የዕብራይስጥ ጽሁፍ ከበትር በቀር ይላል። እዚህ ጋር ደግሞ በትርም ቢሆን ይላል። ይህስ እንዴት ነው የሚታየው? ያ አይ እዚህ ላይ እኔ ያለም ሪስፖንስ መስጠት አልችልም ከምን አንፃር እንደሆነ። አይ እሺ በቃ እሺ ኢምሩ በቃ ቀጥል። ያን ልጅ አስተናግደው በቃ አንተ ተቀመጥ በቃ ቤተኛ ነህ። ማሻአላ ባይ ዘ ዌይ በጣም ደስ የሚል ኤቢ አይ ቲንክ ስሙ ኤቢ ነው አይደለ? በጣም አድንቄያለሁ። የማላውቀውን አላውቅም ማለት እውቀት ነው እሱ ራሱና በጣም ተባረክ። እሺ ጄደን ቢላል እሺ ሰላም ናችሁ? ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። ታዲያ ስምህ እኮ ቢላል ነው የሚለው ምንድን ነው? ቢላልን ትወደዋለህ ነው ምንድን ነው? አይ የጓደኛዬ እንትን ነው እንጂ የኔ አይደለም። በጓደኛዬ ነው ገብቼ የምጠቀመው። አይ እሺ ጥያቄ አለህን ጠይቅህ።
ጥያቄ ኢሳ ያለ አባት የተወለደው በእስልምና ለምንድን ነው? እሺ ይሄ ነው ጥያቄ። ለአላህ ብለህ ይምሩኒ ልመልስ አይደለም ወላሂ ልመልስ አይደለም። ለአላህ ብለህ ግን አንዴ ቢላል አንተ ከወንድና ከሴት ለምንድን ነው የተወለድከው? እሺ በቃ ቀጥሉ ይምሩ ቀጥሉ። እኔ ብቻ አይደለም እንደዚህ የተወለድኩት፣ ብዙ ሰዎች አሉ። ከአዳምና ሔዋን ሌላው ህዝብ እንዳለ የተወለደው በሴትና በወንድ ነው። ግን ኢሳ ጋር ሲደርስ ለምን ያለ ወንድ ተወለደ? ዋው እሺ፣ ግን እዚህ ጋር ማለት ነው ሔዋንን ታውቃታለህ? እግዚአብሔር አዳምን ሲፈጥር ከጭቃ ፈጠረ። ሔዋንን ግን ለምንድን ነው ከአባት ብቻ የፈጠራት? ለምንድን ነው ሔዋን እናት የሌላት? እሺ በዛን ሰዓት ሰዎች አሁን እንድታስረዳኝ የምፈልገው ከይቅርታ ጋር ካጠፋው እንድታስረዳኝ የፈለኩት ትውልድ እንዳለ ሲመጣ በእነሱ በሁለቱ ነው የመጣው፣ በአዳምና በሔዋን። ለምን ሔዋንም ከአፍ አልፈጠራትም? አዳም ብቻ ለምን ከአፍ ፈጠረ? አዳምን በዛን ሰዓት አንድ መሆናቸውን ሊገልጥ ሊያስረዳን ፈልጎም ሊሆን ይችላል። አይደለማ አንድነታቸውን እኮ የሚያሳየው ሁለቱንም ከአፈር ፈጥሮ እኩል ናችሁ ቢላቸው ነው። ግን አሁን እኮ ይለያያሉ። አዳም ከአፈር ሔዋን ደግሞ ከአጥንት ይለያያሉ። እንደውም ተለያዩብኝ። እሺ ይቅርታ አድርግልኝና ጥያቄን በጥያቄ እያስገባህብኝ ስለሆነ የኔን ጥያቄ መልስልኝ። ከይቅርታ እንመልስልሃለን። እቺን ብቻ ግን ሞክርልን። እቺን ባስመልስልን ተው። አይ እኔ ማቆም ሞክሬያለሁ። እስቲ አንተ ደግሞ አስረዳኝ ከኔ የተሻልክ ስለሆንክ። እኔ ሳትጠይቅ ሳትመልስለት ትመልስለታለህ። ሳትመልስለት ግን ሌላ ጥያቄ አለኝ። መጽሐፍ ቅዱስ ላይ አረ ጥያቄን በጥያቄ እያስከዳል እንትን አይደለም ወላሂ ሌላ እንትን አለ። በግ የሚወለደው እንዴት ነው? በሴትና በወንድ ግንኙነት መሰለኝ። ግን በጣም በሚያሳዝን ሁኔታ ኢምሩም ራሱ ያውቀዋል ይሄን ነገርና እንደዚህ አይነት ሽምልምሌ እንጨት አይተው የወለዱ በጎች አሉ። ታውቃለህ ይሄን? ለምንድን ነው እነሱ እንደዛ የወለዱት? ሁሉም ነው ወይ አንዱ ብቻ ነው የምትወልደው? አንዷ ብቻ ነች? ያዛ ጋር የነበሩ በጎች ናቸው እንደዛ በቃ አይተው በማየት ብቻ ነው የወለዱት። አዛ ጋር ሌላ ዓለም ላይ አንድ በግ ብቻ አይደለም ሌላም አሉ ማለት ነው እንደዛ የሚወልዱ። ግን እኔ እያልኩ አብረው የነበሩ ናቸው። ምን ሆነ ነው ጄደን ደግሞ እኮ ሌላም የወለደ አለ አንተ እንደተናገርከው። ግን ኢሳጋ ከኢሳ ሌላ እሺ ልመልስልህ ጄደን። አዎ ደስ ይለኛል። አይ ጄደን ግን አየህ አይደል አንተ ራሱ በክርስትና ያለውን ልመልሰው አልቻልክም። ለምን አዳም እግዚአብሔርን ከአፈር ፈጠረው፣ ግን ሔዋንን ከአጥንት የፈጠራትና ለምን ስልህ አላውቀውም ነው ያልከኝ። ግን ቁርአኑ አላህ መልሱን ነግሮናል። ተመልከት ሱረቱል መርየም ቁጥር 21 ላይ ተመልከት። መልሱ ቁርአን ላይ አለ። አላህ እንደዚህ አለ። ወጣው በካሜራ አላህ እንደዚህ አለ። እሺ ሸፈንከኛ። እሺ ሱረቱል መርየም አላህም ወከዛሊከ ቃለ ረቡኪ ሁወ አለየ ሐይን ያከኛ ብኪ ዮሮሮጂ ገረመኝ በእጅ ዲሸፈን ምን ሆነ ነው? እኔም ስለገባኝ ከፍ አድርጌ ግንባሬን ብቻ ያሳየኋችሁ። እሺ እንደዚህ ይላል ቃለ ከዛሊከ ቃለ ረቡኪ ሁወ አለየ ሐይን አላት። ነገሩ እንደዚህ ነው ጌታሽ በእርሱ ላይ ገር ነው። አላህ ኢሳን መፍጠር ይችላል አላት። ለሰዎችም ተአምር እየሰማኸኝ ነው ጄደን? አዎ አዎ። ስለዚህ ለሰዎች ተአምር ልናደርገው ይህንን ሰራን አለ። ስለዚህ አላህ ኢሳን ካላባት የፈጠረው ለሰዎች ተአምር ሊያደርገው ነው። ተመለሰልህ? እሺ በዚሁ ላይ አመሰግናለሁ እንደመለስከው ማለት ነው። ወደ ሌላ ነጥብ ከመሄድ በፊት አይደለም እዚሁ ጋር ቆይ ከወንድሜ ጋር አንዴ ጀምራለሁ። ይቅርታ አድርጉልኝና አቡበክር አሰባለሁ አጂደንጂ ቆይ አስማሚ አሰባለሁ አቡበክር አንድ ነጥብ ጄደንጂ እዚሁ ጋር ማለት ነው። ለምሳሌ ተመልክተህ ከሆነ የአይፎን ካምፓኒ በጣም ታዋቂ ካምፓኒ ነው እና ስልክ ሲያመርት ምን ያደርጋል መሰለ ኤክስክሉሲቭ የሆነ ወይ አንድ ሊመረት ይችላል። ዓለም ላይ ይታወቃሉ እንደዚህ በጣም ውድ ዋጋ እንትን የሚላቸው በጣም የሚገርሙ ስልኮች ይመረታሉና
ለምሳሌ እኔ አቡበከር ፋብሪካ አለኝ ልበልህ እና እዛ ፋብሪካ ላይ አንድ ስልክ አመረትኩኝና ያ ስልክ ኔትወርክ ሲም ምናምን አይፈልግም። በቃ በአይምሮህ ነው የምትገናኘው። በአይምሮህ ላይ የምታስበውን ነገር ይፈጽምልሃል። ገባ ጄደን? እሺ አንተ አሁን ስልኩን ነው ወይስ እኔን ነው የምታደንቀኝ? ፈጣሪውን ነው። በቃ ስለዚህ ኢየሱስን ሳይሆን ኢየሱስ ክርስቶስ አይደለም ያለ ወንድም ያለ ሴት ራሱ ቢወለድ ኢምራን እንዳስረዳ ሆኖ ማድነቅ ያለብህ እርሱ ኢየሱስን ሳይሆን ማድነቅ ያለብህ ፈጣሪውን ነው ማለት ነው፣ አምላኩን። ይሄንን ግሩም ስራ የሰራውን አምላክ ማለት ነው። ስለዚህ ይሄንን ፖይንት ልጨምር ብዬ ነው። ቀጥል ከኢምራን ካሁን በኋላ አልገባም። እሺ ወንድም ዓለም እንዳልከው ተረድቻለሁ፣ ግን ለታምር እሱን ፈጠረው እንደዛ ካልክ ለምን ሁሉንም ሰዎች የተለያየ አርግቶ ልክ እንደዚሁ ማለት ነው አምላክ ይችላል። ሁላችንም እንዲሁ የተለያየ አርግቶ ለምን አልፈጠረንም? ኢሳን እንደዚህ ለየት አርግቶ እንደፈጠረው እኛንም ሁላችንም ዓለም ላይ ያለንን ህዝብ እንዲሁ ለያይቶ ለምን አልፈጠረንም? እንደዚህ ለያይቶ ከፈጠረን ተአምር አልሆነማ። ተአምር ማለት እኮ ልዩ ነገር ማለት ነው። አይፎን ምሳሌ አቡበከር ባስቀመጠልህ መሰረት አይፎን ምርጥ ሁሉም በወርቅ አድርጎ ቢያወጣቸው እኮ ሁሉም ልዩ ሆነ፣ ሁሉም አንድ አይነት ናቸው የሚሆኑ። ስለዚህ አንተም እኔም ሁላችንም በዛ መንገድ ተፈጠረን ከሆነ ተአምርነቱ ይቀርና የሱ አፈጣጠር ይሆናል ማለት ነው። ገባ አይደለም? እንደሱ እኮ አይደለም ያልኩ። አሁን ካየ ኢሳን ያለ አባት እንደፈጠረው እኔንም በሌላ ደግሞ ለየት አርግቶ ቢፈጥረኝ ነው እያልኩ ያለሁት እንጂ እንደ ኢሳ ካልተፈጠረ እንደዛም እንኳን አላህ ፈጠረ። አላህ ፍጥረታቱን አሟላ። በምን መሰለህ ያሟላው? አንደኛ አደምን ካለ አባት ካለ እናት አስገኘው። አንድ በል አንድ ጄደን ቁጥር አንድ በል። ሁለተኛ ደግሞ ሔዋንን ከአባት ካለ እናት አስገኘ። ሁለት። ሶስተኛ ደግሞ ኢብራሂምን አላህ ከእናትና ከአባት አስገኘው። ሶስት። አራተኛ ደግሞ ምንድነው ኢሳን አለይሂ ሰላም ከእናት ብቻ አስገኘው። አራት። ስለዚህ ሁሉም ፍጥረት ተሞሉ። ሁሉም አላህ በሁሉም መንገድ ፈጠረ። አየህ ጄደን ተመለሰልህ። ልክ እንደዛው እኔንም እሺ አንተ እንዳልከው ልቀበልልህ፣ ችግር የለውም ይሁን። ግን አንድ ነገር በዚሁ ላይ ማለት ነው ፈጣሪ ልዩ እንደሆነ ታውቃለህ። ፈጣሪ ልዩ ነው ማለት ልዩ ነው ስለ አምሳያ ወይ እሱን ይመስላል ብለህ የምትናገርልህ የተለየ ነው። የኛ አምላክ ሆነ አዎ እናንተ የምታመልኩት አምላክ ሆነ አዎ የናንተ አምሳያ ያለው ግን እኛ ሙስሊሞች የምናመልከው ሀያ አምላክ የሚመስለው ምንም ነገር እሺ ችግር የለውም ወንድም ዓለም እቀበልሃለሁ። እኔ ግን ማለት ነው ልዩ ነው እያልክ አላህ አንድ አካል አለው እያልክ ከራስህ ጋር እየመሳሰልከው እኮ ነው። በአምላክነቱ አንድ ነው፣ አንድ አካል አለው። ካንተ በምን ተለየ? ካንተ ጋር እኮ በአካሉም አንድ ነው እንዳንተ ማለት ነው። በመለኮትም አንድ ነው እያልክ ነው። አላህ በአካሉም አንድ ነው ልክ እንደኔ ማለት ነው። እኔ አንድ አካል አለኝ ወይ ነፍስ የምትለው አለኝ አንድ ማለት ነው። ከኔ በምን ተለየ? ክርስቲያኖች ግን ልዩ ነው ሲሉ ከኛ በአካልም ሶስት ነው ይላሉ። አየህ ልዩነቱን። ያንተ ግን አንድ ነው ብለህ እያመሳሰልከው ነው። ልዩነት የለውም አምሳያ ያለው እያልከኝ ነው ከኔ ጋር። እሺ ልመልስልህ። ኒውታ ጋር አዳምጥ። ኢብራሂም አንድ የሆነ እንትን ፍቅፈትልኝ። አይሽ ሀቢብ ጨርስ በቃ ተው። እሺ ገራሚ ጥያቄ ነው፣ ግን በገራሚ መንገድ ልመልስልህ። በደንብ እንዲገባህ በገራሚ መንገድ ልመልስልህ። ምንድን ነው ያልከው? አላህ አንድ ነው ትላላችሁ፣ ግን እኮ አላህ አንድ ነው ስትሉ እኮ ከፍጡራን ጋር አመሳሰላችሁት አልከኝ። የኛ ሙስሊሞች አምላክ በምንነቱም በማንነቱም አንድ ነው። ኦኬ። የእናንተ አምላክ ግን በምንነት አንድ ሲሆን በማንነት ደግሞ ሶስት ናቸው። አየህ አይደል? እንዳውም እናንተ ናችሁ ያመሳሰላችሁት። ምሳሌ ያስቀምጥልህ። ምሳሌ እነዚህ አካላት አሉ። 1 2 3 ተቀምጠዋል። ኢብራሂም አለ፣ እኔ ያለሁኝ፣ አቡበከር አለ። ሶስታችንም ተቀምጠናል። ስለዚህ ከነዚህ ሰዎች በምንድን ነው የምንለየው? ጄደን እነሱ አንተና እሱ ማለት ነው አንድ ናችሁ ተብሎ በእንትና አንድ ልትሆኑ አትችሉም። በአስተሳሰብ በምንም ነገር በአስተሳሰብ ከኢየሱስ ይለያል። አንዴ መጀመሪያ እኔና ኢብራሂም እና አቡበከር በምንነት ስንት ነን እንዴ? ምንነት በሰውነት ስንት ነን? በሰውነታችን ምንነታችን ሰውነት ምንነት ማለት በኢሰንስ ስንት ነን? ኢሰንስ አታውቅም? ኢሰንስ በኢሰንስ ስንት ነን? እኔና ኢብራሂም እንዴት አስረዳኝ እስቲ። መሀይም ስለሆንኩ እሺ ችግር የለም ያጋጥማል። ላስረዳክና
ስንት ማነት አሁን ሰው የሚባል ማነት ታውቃለህ? ሰው የሚባል ማነት አይደለም። አይ ቆይ መሀይም ማለት የፈለገው ገብቶኛል። አንዴ እናሳየው። አንድ ይቅርታ፣ በጣም ማለት ስለገባው ይቅርታ። እንትን ላይ ትገባልኛል፣ ወላሂ ትመለሳለህ። ይምሩ አንዴ ትንቢተ ኢሳይያስ ላይ ገባልኝ ምዕራፍ 61። እሺ ኢብራሂም ገብቼልሃለሁ። እሺ ምዕራፍ 61 ቁጥር 1 ላይ እሺ ይምሩ ይሄ ነገር የጌታ የእግዚአብሔር መንፈስ በእኔ ላይ ነው ይላል አይደለ? እስቲ አንብበው ይምራን። የጌታ ነው የሚለው ኖ እንደዛ አለ። የእግዚአብሔር መንፈስ በእኔ ላይ ነው አይደለም የሚለው እንደዛ ነው። እንደዛ ነው የሚለው ወይስ የጌታ ነው የሚለው? እኔ አይታይም። የጌታ መንፈስ በእኔ ላይ ነው። ኦኬ የጌታ መንፈስ በእኔ ላይ ነው። አዎ እንደዛ ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ ቀብቶኛልና ይላል። እግዚአብሔር የሚል አይታይም ማለት ነው። ኧረ አይታየኝም ይምሩ። አሃ ኦኬ። ስለዚህ አሁን ይሄንን ካላነበብኩኝ በስርዓት ማይም ነኝ ማለት ነው አይደል ይምሩ? እና አሳየኛ የት እንዳለ ይሄ ነገር ታሳየኛለህ ይምሩ? ኧረ አሳያለሁ። እስቲ አሳየኝ አንድ ጊዜ። እሺ ሉቃስ 4 ላይ ቁጥር 17 ላይ ቆይ ለተናገራችሁት ቃል ዋጋ ከፍላችሁ ነው የምትሄዱት። ያ ጀማ ወቆይነን። እሺ ምን ይላል ይምሩ? የነብዩ ኢሳይያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ ኢየሱስ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና አለ ኢየሱስ። እንዴ እግዚአብሔር የሚለውስ ኢብራሂም አልታየውም ይሆናል። አንተ እንደታየ አልታየውም። ኦኬ መነጽር አላረገም ነው ወይስ ማይም ነው? አላ እሱን ይመልስልን እንትና ጄደን። መነጽር በዛን ጊዜ የለም። አንድ እንትን ብቻ የሚቀረው ምን ትላለህ ጄደን? ያስጀመራችሁኝን እንትበሉልኛ ስለ ስላሴ በአካል አላህ አንድ ነው እያልከኝ ከሆነ አይ እዚህ ጋር እኮ ከሱ የበለጠ እኮ አምላክ የምትለው አካል በትክክል እያነበበ አይደለም እያለህ እኮ ነው ኢብራሂም። እኔ እኮ አይደለሁም ያልኩህ ኢብራሂም ነው ያለህ። ኢብራሂም አምላክ የምትለው አካል ራሱ እኮ ማንበብ አይችልም። ማስረጃ ሉቃስ ወንጌል አለ። ትመልስለታለህ ለኢብራሂም? ጨንቆታል ኢብራሂም። አይ እኔ መላሽ አይደለሁም ጠያቂ ነኝ። እኔ ይቅርታ አድርጉልኝና በቃ ችግር የለውም። ስለዚህ ስታወራ ሌላ ጊዜ መጽሐፍ እንደሚከፈት ጥንቃቄ እንድታደርግ ብለን ነው። እሺ አሁን ባወጣው መስፈርት መሰረት ራሱ ኢየሱስ በትክክል አያነብም ነበር። ቅድም ደግሞ አንተ መሀይም ነኝ ስላልክ እሱንም ልታደርገው ነው ማለት ነው። ጥንቃቄ አድርግ ለማለት ነው። ወደ ጥያቄያችን እንመለስና ኢሰንስ አላቅም ብለኸኛ አይደለም? እሺ ሰው የሚባል ስንት ማንነት ነው ያለው? ሰው የሚባል ባህሪውን ነው እንዴት? እሺ አንዴ በፎቶ ላድርግልህ። በቃ በፎቶ ካልሆነ እናንተ አይገባችሁም። ስዕል እየሳልኩኝ ላስረዳችሁ፣ ችግር የለውም። በስዕል አስቀምጥልሃለሁ። በስዕል እያደረግን ካልሆነ ከባድ ነው። እሺ ይሄ ስንት ሰው ነው? አንድ ሰው። አንድ ሰው። እነዚህ ምንድን ናቸው? ሰዎች ናቸው። ሁለቱ እነዚህ ይሄና ይሄ ምንድን ነው? አንድ ሼር የሚያደርጉት ነገር ምንድን ነው? ይሄና ይሄ ምን አንዳረጋቸው? ምን አንዳረጋቸው? አንድ ያረጋቸው ያው ምን አንዳረጋቸው አለ? ሰውነት። ስለዚህ ሰውነት በስንት ማንነት ነው ያለው? አንድ። በቃ ስለዚህ ኢብራሂም አለ፣ እኔ አለሁኝ፣ አቡበከር አለ። በምን ስንት ነን? ሰው ነን አይደላችን? ሰው ነን እኛ። ግን ስንት ሰዎች ነን በማንነታችን? እኔ ኢብራሂም ነኝ፣ እኔ ኢምራን ነኝ፣ እሱ ኢብራሂም ነው፣ አቡበከር ደግሞ አለ። አየህ አይደለ? አሁን ወደ እግዚአብሔርም ደግሞ ስንመጣ እግዚአብሔር በምንነት አንድ ነው፣ በመለኮት አንድ ነው ትላላችሁ። ግን በመለኮት አንድ ቢሆንም በአካል ሶስት ናቸው። እኔ ኢብራሂም እና አቡበከር በአካል ሶስት እንደሆነ ነው፣ የእናንተ ማምላክ ሶስት ናችሁ። ስለዚህ ከፍጡራን ጋር ያመሳሰልክ ነው ያለው። ጄደ ምን ትላለህ? ከፍጡራን ጋር እያመሳሰልካቸው ነው? አው እንዴ ሶስት ናቸው ተቀምጠዋል። አንድ ሁለት ሶስት ተቀምጠዋል። ኢብራሂም ተቀምጠዋል፣ እኔም ተቀምጫለሁ፣ አቡበከርም ተቀምጠዋል። ሶስታችንም። ስለዚህ ለምንድን ነው እግዚአብሔርን ከፍጡር ጋር የምታመሳስለው? እግዚአብሔር ለምንድን ነው ሶስት የምትለው?
አንድም ነው እንላለን። እኛም እኮ አንድ እኔም ኢብራሂምም አቡበከር እኮ በሰውነት እኮ አንድ ነን። አንተ ራሱ አንድ ናችሁ ብለኸኛል እኮ መጽሐፉም ዝም ቄሱም ዝም። ስለዚህ ጀደን ሶስቱን አምላኮችህን ከኛ ጋር እያመሳሰልካቸው ነው ያለው። በቃ ይበቃል። ለማንኛውም እኛ ሙስሊሞች የምናምነው አላህ Subhanahu Wa Ta'ala በመንነትም በማንነትም አጋር የለውም ብለን የምናምነው፣ በመለኮትነትም አጋር የለውም፣ በመንነትም ደግሞ አጋር የለውም። አላህ አምላክ ነው። አምላክነቱን የሚጋራው አካል የለም። ግን በእናንተ አምላክነትን የሚጋሩ ሶስት ሰዎች አሉ። እኔ ኢብራሂም አቡበከር እንደምንጋራው። ስለዚህ አምላክን ከፍጡር ጋር ተመሳሰል ፍጡር ነው እያመለክ ያለው። ጨርሻለሁ። ጀለል ለነበረን ቆይታ እናመሰግናለን። ዴቭ ሰላም ብያለሁ። እንዴት ነህ ኢብራሂም? ሰላሙን አለመንታያ። አሁን ደግሞ ማርሽን ቀይር። እንዴት ነህ ዴቭዬ? አለሁ እግዚአብሔር ይመስገን። እሺ ጥያቄ አለ ወይስ እንጠይቅህ? ኦኬ ጠይቁኝና ከዛ በኋላ የምጠይቀው ነገር ካለ። እሺ ስላሴን እስቲ አስረዳኝ ዛሬ። ኦኬ በኢሴንስ አንድ ናቸው ወይም ደግሞ ኔቸር ኤግዚስተንስ ማለት ነው። ለምሳሌ ከየት ቤተ እምነት ነህ? አንዴ ቆይ አንዴ በእምነት እንዳወራህ ከየት ቤተ እምነት ነህ? ፕሮቴስታንት ነህ። እሺ ስላሴን ዲፋይን አድርግልኝና ከዛ ማስረጃ ተቀርብልናል። ዲፋይን አድርግልን። ቅድም እንዳልከው ለምሳሌ የሰው ልጅ በኢሴንስ ወይም ደግሞ ኔቸር ኤግዚስተንስ በሚባለው ሁማኒቲን ሼር እንደምንደራረገው አብ ወልድ መንፈስ ቅዱስ አምላክነትን ወይም ደግሞ መለኮት የሚባለውን ባህሪ ኢሴንስን ሼር ይደራረጋሉ ማለት ነው። ኢምፐርሰን ደግሞ they are different። በዛ መንገዱ ምረደው። ጀግና ክርስቲያን ዴቪድ ተባረክ። ዘጋ ነው። ስለዚህ አምላካችሁ በኢሴንስ ስንት ነው? በኢሴንስ አንድ። እሺ በአካል ስንት ነው? በፐርሰን ሶስት። ስለዚህ ሶስት አምላኮች አሉ። እኔ ኢብራሂም አቡበከር ሶስት እንደሆነ ማለት ነው። አምላክ እኮ ባህሪ ብያለሁ። ሶስት ሰውነት ትላለ። ለምሳሌ ሶስት ሰውነት ትላለ። ሰውነት ሁማኒቲ ለምሳሌ እኔና ኢብሮ አለ፣ አንተ አለን። ያንን ለምሳሌ ሶስት ሁማኒቲ ትላለ። ሶስት ሰዎች ነው የሚባለው። ሶስት ሰዎች ነው አይደል የሚባለው? ሰዎች ስንል በፐርሰን ደረጃ ነው። ለምሳሌ ፐርሰንን ኢንዲኬት እያደረግን ነው። ተባረክ። አሁን እግዚአብሔርም እንደዛው ነው። እግዚአብሔርም በኢሰንስ አንድ ነው፣ ግን ደግሞ ያንን ኢሰንስ ሼር የሚያደርጉ ሶስት አካላት አሉ ነው። ተባረክ። እሱ ላይ ሰዓት አልፈጅም። አሁን የፈለኩት ምንድነው ይሄ አስተምሮ መጽሐፍ ቅዱስ ላይ ያለ ዴቪድ ማስረጃ። እሺ ከአዲስ ኪዳን ብሉይ ኪዳን? ከብሉይ ኪዳን ጀምርልኝ። እሺ ኢሳይያስ 48:16 እሺ ምን ይላል? እግዚአብሔርና መንፈሱ ልከውኛል ይላል። ልከውኛል አይደል? ያው ልኮኛል ነው የሚለው። እስቲ አንብበው። ኦኬ እሺ አሁንም እግዚአብሔር አምላክ ላከኝ። ወይ ላንብብልህ። ወደ እኔ ቅረቡ ይህንም ስሙ፣ እኔ ከጥንት ጀምሮ እንደሚለው ከላይ ጽሑፉ ትንሽ ብዥ ይላል። በሽሽግ አልተናገርሁም፣ ከሆነበትም ዘመን ጀምሮ እኔ በዚያ ነበሩ። አሁን እግዚአብሔር አምላክ ላከኝ መንፈሱም ይላል። ያ የትኛው ነው ይሄ 1880 የመጽሐፍ ቅዱስ ትም ነው። ቆይ አንዴ እስቲ መጀመሪያ የተናገርኩ ላይ ሐሳብ ልስጥ። አንዴ ወደ ሌላ ኪንግ ቨርዥን የለም በአማርኛ ተደረገ። አማርኛው አወጣልሃለሁ። ልከውኛል። አማርኛው ልከውኛል። ትክክል እናንተ ጋር ልከውኛል ይላል። ግን እሱ ዲማን ካረግልሃለሁ። እሱ በመጀመሪያ አንዴ እብሮ የቀድሙ ላይ ምላሽ ልስጥ ነው። የቀድሙ ላይ እሺ፣ መልካም ጊዜ ሆነልሽ። ታች ሶፍት ምናምን ስጧት። እሺ፣ ብርድ ልብስ ጋቢ ምናምን ታልቀስ ትንሽ ቀጥለ ይምሩ። እሺ ዴቪድ መጀመሪያ ከዚህ ጋር ስላሴን አሳየኝ እስቲ። ችግር ልከውኛል በሚል ልከውኛል አይልም። ሻላሃይ ነው። ሻላሃይ ደግሞ ልኮኛል ነው። ኤኒዌይ በዚህ ልሂድልህና እስቲ አሳየን ስላሴ። ኦኬ ይሰማል? ይሰማል። ኦኬ ይሰማል አይደል? ኦኬ በመጀመሪያ አሁንም ጌታ እግዚአብሔር እና የሚለው ኤንድ የሚለው ነው በእንግሊዝኛ የሚለው። ስለዚህ እግዚአብሔር እና መንፈሱ ልከውኛል ይላል። እዚህ የተላከው አካል ቆይ ልጨርስልህና ታወራለህ አይደል? እዚህ እግዚአብሔር እና መንፈሱ የተባሉት እና በሚለው አጣማሪ ነው የተያዙት ማለት ነው። ወይም ደግሞ በግሪኩ ኬይ በሚለው ማለት ነው። የተላከው አካል ከጥንት ጀምሮ ምድር እንደመሰረተ ይናገራል። ከአምላክ በስተቀር ወይም ደግሞ የአምላክነት ባህሪ ካለው በስተቀር ምድርን የሚመሰርት የትኛውም አካል የለም። ስለዚህ ሶስት አካል በዚህ ቦታ ግልጽ ተደርጎ ይቀመጣል ማለት ነው። ኦኬ
ችግር የለውም ልሂድልህና ወደ እኔ ቀረቡ ይህን ስሙ እያለ እየተናገረ ያለው ማን ነው? የሥላሴ አንድ አካል ስላሴ አንድ አካል በወልድ የተገለጠው። ኦኬ በአዲሱ ኪዳን ወልድ ሆኖ የተገለጠው የሥላሴ አንድ አካል ማስረጃ የተላከው ኢየሱስ ክርስቶስ ወደ ምድር የመጣ ወይም ደግሞ ለሰው ልጅ የታየው ኢየሱስ ክርስቶስ ኢየሱስ እንደሆነ ማስረጃ እዚህ ጋር ላከኝ ብሎ እየተናገረ ያለው ኢየሱስ እንደሆነ ማስረጃ። እሺ ዮሐንስ 1:18 እሱ ሌላ ፖይንት እሱ ስለ ኢየሱስ አምላክነት ጥያቄ እኔ እዚህ ጋር አውዱ ላይ ቆምና እየተናገረ ያለው ኢየሱስ እንደሆነ ማስረጃ ስጠኝ። መጽሐፍ ቅዱሳችን ሙሉ ነው በኮንቴክስቱ መሰረት ይሄም ከዛ ጋር አይጋጭም ብለን ስለምናምን ዮሐንስ 1:18 ማስረጃ የለም እኔ ሰርፕራይዝ ላይ 1:18 ቀድመህ ማስረጃን ተቀበል ይምረን። ኢየሱስ አምላክ አይደል ጥያቄ ኢየሱስ አምላክ ሳይሆን ጥያቄ እዚህ ጋር ላኪ ብሎ እየተናገረ ያለው ኢየሱስ እንደሆነ ማስረጃ ቀረብክ አላቀረብክም ተው ችግር የለውም እኔ ላቅርብልህ ይታያል። ኤፍሬም ለሲሪያን የሲሪያኑ ኤፍሬም ማለት ነው 373 የነበረ አባት ነው። እስቲ እዚህ ጋር ምንድነው የሚለው አንብብልኝ። ሄሎ ምን ነው ዝም አልክ ዴቪድ? ምን ነው በቃ ተው ይሄን ልለፈው በቃ አልፈለገውም። አይ ቲንክ አስጠንቅቆታል። በቃ ትቼዋለሁ። ባላየ ምንም ነገር አላያቸውም። እሺ ለፉት ባላየ አሁን ና ተመለስ። በቃ ተው ተመለስ ብያለሁ። አላስጨንቅህም። እየተናገረ ያለው ኢሳያስ ነው ግን አላስጨንቅህም። ተመለስና አውራኝ በቃ ይቅርታ ጠይቄያለሁ። ያንን በማሳየት ይቅርታ አስደንግጦሃል። እንደዚህ ነገር ማሳየት አልነበረብኝም። ዴቪድ አለ እንትን ሆኖ ነው አይ ወይ እሱ ሄዷል። ቴዳ ማን ግን አለው ቴዳ ፈራን ጠብቅ። ቴዳዬ ዴቫ ጋር እንጨርስ መጀመሪያ። ዴቫ የምን ነው ዝም አልክ? ሀቢቢ ያለህ ምን ነው ሄደ በቃ አያቻ ስላሴ በዚህ ይመታል። ልከውኛል አይልም። ልከውኛል እንኳን ቢል እየተናገረ ያለው ኢሳያስ አይደል ኢየሱስ አይደለም ኢሳያስ ነው። መታ ነው። ቴዳማን ሰላም ቴዳማን ታወራለህ ብሮ? አዎ ቴዳማን እሺ ላውራው። ቴዳማንዬ ሰላም ናችሁ? አልሐምዱሊላህ እንኳን ደህና መጣ። እንኳን ደህና ቆየ። 48 ያሳያል እንዴ? ኢሳያስ 48:16 ስላሴን ያሳያል ነው የምትለው? ኢሳያስ ስንት አልከኝ? በቃ ተው ማታውቀው እኮ ሌላ ማላውቀውን አላውቅም ነው የምለው። ትክክል ነው። ኢምሩዬ ምን አልከኝ? ይቅርታ አይ እንትን ሀቢቢ አሁን እኔ በጣም ማስረጃ ስለምፈልግ ኢሳያስ ስላሴ ላይ ጠይቀውና ማስረጃ ያቅርብልህ። ስላሴን ዲፋይን ከዛ ማስረጃ ያቅርብ። እሺ ስላሴ በኔ በገባኝ ስላሴ የሚለውን ወርድ እና አይ አም ኖት አክሰፕቲንግ ዲስ እኔ ለምን ቃል በቃል መጽሐፉ ላይ ስለሌለ የለም ብዬ ነው የማልፈ። ግን አብ ወልድ መንፈስ ቅዱስ የሚል ኮንሰፕት አለ። አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ኮንሰፕት አለ ባይብል ላይ። አብ ወልድ መንፈስ ቅዱስ እግዚአብሔር ነው የሚል ኮንሰፕት አለ። እንዴት መሰለህ የምረዳው እኔ ቅድም ልጁን ስጠይቀው አንድ ሰውና ብዙ ሰዎች አሳየው። እኔ እንደዛ ሳልሆን የምረዳው አብ አለ ወልድ አለ መንፈስ ቅዱስ ሶስት ሰዎች እንደማረክ አስቀምጠው ሶስት ዲፈረንት ፕሮፌሽን ያላቸው እንደማለት ነው። አሁን ለምሳሌ ያክል አንተ አለክ ኤምራን አለ ደግሞ አንድ ደግሞ ሰው ጨምረና ሶስታችሁም የተለያየ ፕሮፌሽን የተለያየ ስራ የምትሰሩት ግን ሶስታችሁም አንድ የሚያደርጋችሁ ነገር አለ። ያ አንድ የሚያደርጋችሁ ምንድን እንደሆነ ነገር ሶስታችሁም በአላህ ታምናላችሁ፣ በነብዩ መሐመድ ታምናላችሁ። ይሄ አንድ ያደርጋችኋል። ስለዚህ ያም ልክ እንደዛው ሶስት ቦዲ ግን አንድ አይነት መለኮታዊ አንድ አይነት ያላቸው ያስ እና አሁን ለምሳሌ ያክል ሶስት ሙስሊም ብታመጣ አንድ የሚሆኑበት አላህ አለ። እንደዚህ አይነት ማስረጃ የለም። እንደዛ ከሆነ አብ ወልድ መንፈስ ቅዱስ በምንድን ነው የሚያምኑት? ማስረጃ ናት። ቆይ ስማ፣ አሁን ለምሳሌ ወልድ ስጋ ሆኖ በምድር ላይ ምንድነው እምነቱ? ወልድ አብና መንፈስ ቅዱስ አንድ የሚያደርጋቸው እምነት ምንድነው? እንደዛ ነው አልከኝ። ምሳሌ ፈጣሪ ናቸው እያልኩ እምነት ትለኛለህ? በጣም ጥሩ። ስንት ፈጣሪ ነው ያለው? ፈጣሪ አንድ ፈጣሪ። አይ ግን ሲሪየስ እውነቱን ልንገርና ፈጣሪ መጽሐፍ ቅዱስ ላይ ምን ይላል መሰለህ? ኑ ሰውን በመልካችን እንደ አምሳላችን እንፍጠር ይላል።
እንፍጠር ስንት ፈጣሪ ነው የተገለጠው? በሶስት ነው እኮ። ስንት ፈጣሪ ነው እንፍጠር? እንግዲህ ሶስት ናቸው። ሶስት ፈጣሪ። አዎ እንዴ ጃቢር ይሄ ምንድነው የሰማው? ሶስት ፈጣሪ እያለ ነው እኮ። መብቱ ነው። ምን ነው ችግር አለው? እግዚአብሔር ሶስት መሆን አይችልም? ቆይ አንተ ዝም በል፣ እኔ ልመልስ። የጠየቅኩት እኔ ነኝ። ከጃቢር ጋር ስትቀጥል አንዴ፣ ምክንያቱም ይሄ የእሱ ፕሮፌሽን ስለሆነ አንዴ በጥቅስ እናወራለን እና ይምራል። ምን አለ መሰለኝ፣ እኛ በምናወራበት ኮንቴክስት ካንተ ጋር ማወራውና ከጃቢር ክርስቲያን ከሆነ ከሱ ጋር ማወራበት ጃቢር ሙስሊም ነው። እሺ ቴዳማን የስ እንዴት ነህ? አለው እግዚአብሔር። እኛ አምላካችን አላህ በቁርአን ምን ይለናል መሰለ? አላህ አልወለደም አልተወለደም እና በቃ አላህ መውለድ ምናምን የለበትም። ይሄን ታውቃለህ? እሱም ባቅም አንድ ሌላ የሚገባኝ አለ። አላህ አንድ ብቻ አይደለም የምልበት ምክንያት አለኝ። አላህ ለምሳሌ አንድ አይደለም። በቃ እሱን በኋላ እንሄድበታለን። እሺ እግዚአብሔር ይወልዳል? ለምን አይወልድም? ለምን መውለድ ለምን ያቅተዋል? ኦኬ ምንድነው የሚወልደው? ሰው ከፈለገ ሌላም ነገር መውለድ ይችላል፣ ግን በእኛ በአንደርስታንዲንጋችን ኮንቴክስት ሰው ነው የወለደው። ኦኬ እግዚአብሔር ሰው ወለደ? ኦፍ ኮርስ እንጂ የኔ እናንተን በምድር ላይ መዋለድ የሰራው አምላክ አይደለ እንዴ? አሪፍ። ያን ሰው መች ነው የወለደው? የዛሬ 2000 ዓመት ነው። ያ የወለደው ሰውዬ ፍጡር ነው ፈጣሪ? የተወለደው ይኸውልህ የመጣው አሁን በዚህ ጉዳይ ላይ መስማማት አንችልም፣ ምክንያቱም ብዙ ታውሩ ሰምቻለሁ። የተወለደው ስጋ ነው፣ ውስጡ ግን መለኮታዊ ማንነት አለው ነው። ሰውየው ፍጡር ነው ፈጣሪ? ያው መለኮት ውስጥ ያለው መለኮት ስጋ ፍጡር ነው፣ ውስጡ ግን ያለው መለኮት ግን ፈጣሪ ነው። ኦኬ ስጋውን ታመልከዋለህ? ስጋውን ታመልከዋለህ? መለኮታዊ ማንነቱን ነው የማመልከው። ሞር ወደዛ ነው የማደርገው። አዎ ስማ ግልጽ ነው። ስጋውን ነው የጠየቅኩኝ። ስጋውን አላመልከውም። በቃ ይሄ ሰው ነው፣ ግን ውስጡ ያለውን ነው የማመልከው። ስለዚህ ኢየሱስን 50% ታመልከዋለህ፣ 50% አታመልከውም ማለት ነው ወይስ? እንደዛ ለማለት አያስችልህም። ማለት መሰለህ 50% ማምለክ የሚባል ነገር አለ እንዴ በምድር ላይ? አይ 50% ሰው ነው፣ 50% መለኮቱ ነው። ባላ 75% ነው የምታምነው? ምን አልከኝ? አይ አንተ ኢየሱስ ስትለኝ 50% ሰው ነው 50% ደግሞ መለኮት ነው አልከኝ። 50 አላልኩም። ኒሜሪካል እንትን አላስቀመጥኩም። ያልኩት ምንድነው በሰው ስጋ በስጋ ማንነት ውስጥ የተገለጠ መለኮታዊ ማንነት አለው ነው ያልኩት። አምላክ ነው። ኦኬ ስለዚህ ሰውነቱ ኢየሱስ አይደለም? ሰውነቱማ ኢየሱስ ነው፣ ውስጡ ግን መለኮት አለ ነው ማለት። ከውስጡ ያለውስ መለኮቱ ኢየሱስ አይደለም? እግዚአብሔራዊ ማንነት ነው እሱ ደግሞ። አንዴ ቆይ ልጅቷን መልሷት ያ ጀማ። ይቅርታ እሺ፣ በጣም ነው ተጋት መልሷት። ያወረዳችኋት ነው አሁን መልሷት። እሺ መለኮቱ ኢየሱስ ከሆነ ስጋውም ኢየሱስ ከሆነ ስለዚህ ኢየሱስ መለኮቱ ኢየሱስ ነው አላልኩም ብራዘር። መለኮቱ ማንነት ነው፣ ስጋው ነው ኢየሱስ አልኩ። ኦኬ ስለዚህ መለኮቱ ማን ነው ታዲያ? እግዚአብሔር። ኦኬ ስለዚህ ኢየሱስን አታመልከውም ማለት ነው አንተ? ውስጡ ያለውን መለኮት ነው የማመልከው። ኢየሱስማ ስጋ ነው። አሁን ለምሳሌ አንድ ነገር ልንገርህ እኮ ገባኝ። ኢየሱስ ስጋው ነው ገባኝ። ኢየሱስን ታመልከዋለህ አታመልከውም? ቆይ አሁን አንተ ነብዩ መሐመድን ታልቀዋለህ እንጂ አታመልከውም። ነብይ ነው እኮ ገባኝ። እኔ አሁን ኢየሱስን ታመልከው ለምንድን ነው? ፓወር ስለሌለው እኮ ገባኝ። ኢየሱስን ታመልከዋለህ አታመልከውም? ኢየሱስን አመልኳል። ውስጡ ያለውን መለኮት ነው የማመልከው እኮ ገባኝ። ኢየሱስ በስጋ ማለካም አንደኔ ነው እኮ ገባኝ። ኢየሱስ ስጋ ውስጥ ያለውን ታመልከዋለህ። ከኢየሱስ ራሱንስ? ኢየሱስ ራሱ ስጋውን አላመልክም፣ ሰው ነው። ኢየሱስ ማለት ዲቫይን ኢየሱስን ቆይ ኢየሱስን አታመልከውም፣ ግን ኢየሱስ ውስጥ ያለውን አምላክ ታመልከዋለህ። አዎ ኦኬ በጣም አሪፍ። ስለዚህ ኢየሱስን አታመልከውም ማለት ነው። ጎሽ እሺ አሁን ምን መሰለህ፣ ስንት ፈጣሪ አለ ብለህ ነው የምታምነው አንተ? ፈጣሪ ይኸውልህ በሶስት ማንነት የተገለጠ አንድ ፈጣሪ አለ ብያለሁ እላለሁ እኮ። ስንት ፈጣሪ ነው?
ኦኬ አንድ ፈጣሪ የአንዱ ፈጣሪ ነው ኢየሱስ ውስጥ የተገለጠው። ያው አንዱ ፈጣሪ አንዱ እግዚአብሔር በሶስት ማንነት ለክርስቲያኖች ተገለጠ። 3 ፐርሰናሊቲ ኖ አይኔ ጠየኩ የምታመልከው አንዱ ፈጣሪ ነው ኢየሱስ ውስጥ የተገለጠው ወይ? አዎ ኢየሱስ የተገለጠው ያ መለኮት ያልኩህ አንዱ እግዚአብሔር ነው። ኦኬ አብም ስጋ ውስጥ ተገልጧል። አብ ውስጥም እንደ ፓወር ሆኖ እንደ ፋዘር ሆኖ አለ። ኖ እኔ ጠየኩህ ኢየሱስ ስጋ ውስጥ አብ ተገልጧል ወይ? ኢየሱስ ስጋ ውስጥ የተገለጠው ኢየሱስ አብና ወልድ ይለያያሉ። አብ ውስጥም እግዚአብሔር አለ፣ ፓወር አለ፣ አሰፋዘር ሆኖ በሰማይ ኢየሱስ ውስጥም ስጋ ሆኖ እዚህ ፓወር አለ። ሆሊ ስፒሪት ደግሞ ዲቫይን ሆኖ ፓወር አለ። ሶስቱን ገባኝ። እኔ ያልኩህ ኢየሱስ ስጋ ውስጥ አብ አለ ወይ? ኢየሱስ ስጋ ውስጥ አብ ሳይሆን ያለው እግዚአብሔር ዲቫይን መለኮት አለ። ኦኬ ኢየሱስ ክርስቶስ ስጋ ውስጥ የሌለ ዲቫይን መለኮት አለ ማለት ነው። አዎ እልክ እንደዚህ ማለትም ትችላለህ እኮ ኢየሱስ ክርስቶስ እኔ በአብ ውስጥ እንዳለው አብ በእኔ ውስጥ አለ አለ። ይሄ ኢንተራክሽናቸውን እግዚአብሔራዊ ማንነታቸውን ነው ሼር የተደራረጉት እኮ። አብ በእግዚአብሔራዊ ማንነት ኢየሱስ ክርስቶስ ስጋ ውስጥ አለ እንደዛ አላልኩም። የለም እንደዛ እኮ። ስለዚህ ኢየሱስ ስጋ ውስጥ የሌለ እግዚአብሔር አለ ማለት ነው። እንዴት አድርጌ ላስረዳ? እኔ እኮ አሁን አንተ ሆፕፉሊ አንደርስታንድ አድርገኛ ምንድነው ያልኩትኝ? እኔ ኢየሱስ ክርስቶስ ውስጥ በስጋ የተገለጠ መለኮታዊ ባህሪ አለ። አብ ውስጥም እንደ አሰፋዘር በሰማይ ኢየሱስ ውስጥ የሚሰራው ስፒሪቹዋል ፓወር አለ። ሆሊ ስፒሪትም እንደዛው ጥርት ያለ ቦዲ ባይኖረው ፓወር ነው። እነዚህ በሶስት ማንነት ለክርስቲያን የተገለጡት አንድ አምላክ እንላቸዋለን ነው እኮ። ገባኝ። እኔ ደግሞ የጠየኩት ጥያቄ ኢየሱስ ክርስቶስ ስጋ ውስጥ አብ የሚባለው እግዚአብሔር ተገልጧል ወይ? አዎ። ኦኬ አብም መንፈስ ቅዱስም ተገልጧል ኢየሱስ ክርስቶስ ላይ። ኦኬ ስለዚህ ኢየሱስ ክርስቶስ ሲሰቀል አብም ወልድም መንፈስ ቅዱስም አንድ ላይ ስጋ ውስጥ ተገልጠው ተሰቅለዋል ማለት ነው። መለኮት አልተሰቀለም፣ ስጋ ብቻ ነው የተሰቀለው እኮ። በስጋ ውስጥ መለኮት አለ አይደል? አላልኩኝም። ስጋ ውስጥ መለኮት አለ ብያለሁ። ስጋ ውስጥ መለኮት አለ ብያለሁ። መለኮት ሞቷል ግን አይደለም እኮ። ሞቷል እኔ ተሰቅሏል ነው። ቆስሏል፣ ተገርፏል ምናምን አይደለም እኮ። ገባኝ። ስለዚህ ኢየሱስ ክርስቶስ ስጋው ሲሰቀል ስጋ ውስጥ አብም ወልድም መንፈስ ቅዱስም በስጋ ተሰቅለዋል ማለት ነው። አንደርስታንድ ለማድረግ ብትሞክር ደስ ይለኛል። አጠራቀው በዛው ሌላ ያልኩት ምንድነው የተሰቀለው ስጋው ብቻ ነው። መለኮት ስጋው ሲሰቀል ውስጡ መለኮት የለም ነበር። ኦፍ ኮርስ ክብሩን ትቶ ነው ለዛ ጋር ሲሰቀል አባቶ ለምን ተውከኝ ያለበት ምክንያት ምንድነው? በስጋ ነው ሁሉ ነገር የሆነው እኮ። ስጋው ሲሰቀል ውስጡ አብ አልነበረም አልነበረም። ምክንያቱም መጽሐፍ ቅዱስ ሲናገር አብ ነበር አሳልፎ ለሰጠው ይናገራል። እንደገና ስለዚህ ስጋ ውስጥ ያልነበረ ፈጣሪ ነበረ ማለት ነው። ይኸውልህ ምን መሰለህ እኔ የምልህ በክርስቶስ ውስጥ ሊሰቀል ነው የመጣው እኮ እኛ ብለን የምናምነው። እኔ እሱን አልጠየቅኩም ቴዳማን እንድንግባባ እኮ መለኮት ነበረ እኮ። ስለ አብ የሚባለው መለኮት ነበረ ወይ ብዬ ጠየቅኩ። ይሄ እኮ ነው ጥያቄ። አዎ እንደ በእግዚአብሔራዊ ማንነቱ በአንድ ባህሪው አለ ኢየሱስ ውስጥ እኮ። ኢየሱስ ውስጥ ካለ መንፈስ ቅዱስም ካለ ወልድም ካለ ኢየሱስ ክርስቶስ ስጋው ሲሰቀል ስጋ ውስጥ አብም ወልድም መንፈስ ቅዱስም ነበሩ። እሺ አብም ወልድም መንፈስ ቅዱስም ስጋ ውስጥ ነበሩ ልበልህ። እሺ በቃ ስለዚህ በስጋ አብም ወልድም መንፈስ ቅዱስም በስጋ ተሰቅለዋል ማለት ነው። እሺ አዎ ተሰቀሉ ልበልህ። በቃ አንድ ይሄ። ሁለተኛ ነገር ኢየሱስ ክርስቶስ በስጋ ከማርያም ሲወለድ አብም ወልድም መንፈስ ቅዱስም በስጋ ተወልደዋል። ኢየሱስ ክርስቶስ ከማርያም ሲወለድ በስጋ ነው የተወለደው እኮ። በስጋ ሲወለድ ውስጡ መለኮት አለ መለኮት እግዚአብሔር። ስለዚህ ማርያም ስትወልደው በስጋ አብም ወልድም መንፈስ ቅዱስም ውስጥ ነበሩ። ስለዚህ አብ ወልድ መንፈስ ቅዱስ ተስማምተው ነው ኢየሱስ የተወለደው እኮ። ገባኝ። ሶስቱም ነበሩ ስጋ ውስጥ ሲወለድ እኮ። ስለዚህ ማርያም ሶስቱንም ወልዳቸዋለች ማለት ነው ልትለው ትችላለህ። መለኮትን ወልዳ በቃ ስለዚህ ማርያም እናጽድቅና እንጨርስ። በቃ ማርያም የአብ የወልድ የመንፈስ ቅዱስ እናት ናት። ኢንዛዘር ወይ ራውንድ ልትለው ትችላለህ። በስጋ ስለታ እሺ ኢምራን አለ መለኮት ብላ ነጥለው ገብቶኛል። ኢየሱስን ስታስበው ስጋ በልና መለኮት ደግሞ ብላስ እኮ ገባኝ። መለኮት ብለህ ስታስብ ማለት ነው ሰርፌሱን ታየዋለህ። ገብቶሃል? መለኮት አይሞትምም አይሰቀልምም
ምንም አይሆንም። በስጋ ግን ማርያም ለመሆን ስለወለደችው ኢየሱስ እግዚአብሔር ስለሆነ እግዚአብሔርን ወልዳለች ብለህ ትላለህ። ግን ወልድን ወልዳለች ነው የምንለው። አብና መንፈስ ቅዱስ አብና መንፈስ ቅዱስስ አልወለደቻቸውም? አብና መንፈስ ቅዱስ ይኸውልህ፣ መንፈስ ቅዱስ ሰራጺ ነው የምንለው። ኖ አይ ምንድነው ወልዳቸዋለች አልወለደቻቸውም? አብ ደግሞ በአድሚኒስትሬሽን ደረጃ በሰማይ ደረጃ ያለ ነው። ኢየሱስ ክርስቶስ ግን ስትወልደው ከእግዚአብሔር ዙሪያ ጥምጥም እየሄድክብኝ ነው። አሁን ቴዳ ማን እያለፋኝ ነው? መጀመሪያ አብ ወልድ መንፈስ ቅዱስን ወልዳቸዋለች አልከኝ። አሁን ደግሞ አልወለደቻቸውም አልከኝ። አሁን እናንተ አንደርስታንድ ብንደራረግ አይሻልም? በቃላት ትራፕ ለመደራረግ ከምን ኖ አይ ትራፕ አይደለም። አንተ አሁን የሆነ ነገር ተሳስቼ ተናግሬ ልታንቀኝ ምናምን ኖ አይደለም። እንድትረዳው ነው እንጂ እያልኩ ያለከውን ነገር አሁን ምን መሰለክማ፣ የሚሆነው ነገር አንድ ነገር ነው። አንዱ ነገር ምንድነው? ማርያም ወይ አብ ወልድ መንፈስ ቅዱስን በስጋ ወልዳቸዋለች፣ ወይ ደግሞ ወልድን ብቻ ከወለደች አብና መንፈስ ቅዱስን ካልወለደች ያልወለደቻቸው ሌላ አምላኮች አሉ። ቅድም መጀመሪያ ስንገባ ያስረዳውህን ሁሉ ትተህ ነው እንደ አዲስ የምትጠይቀኝ? መጀመሪያ ስለ ኢየሱስ ክርስቶስ ሰው መሆንና እግዚአብሔራዊ መለኮታዊ ማንነት እንዳለው ነገርኩ። አሁን ምንድነው የምትለው? አብ ወልድ መንፈስ ቅዱስ ኢየሱስ ውስጥ አሉ። ስለዚህ እነሱ ተወልደዋል፣ እነሱ ሞተዋል፣ እነሱ ምናምን እያልክ ልቀጥል ነው። ይሄን አላልኩኝ። ምን ያልኩኝ? ኦኬ። ስለዚህ እሱ ውስጥ ሲኖሩ ማለት ነው። አሁን ወልድ ተወልዷል እንዴ? ወልድ እኮ ተወልዷል የምንለው ስጋ ውስጥ ስላለ ነው አይደል? ወልድ ማለት ጀስት በቃ ተወለደ። በዛ በተወለደው አካል ውስጥ የእግዚአብሔር መለኮት አለ ነው እኮ። የእግዚአብሔር መለኮት አለ የተባለው አብ ነው፣ ወልድ ነው፣ መንፈስ ቅዱስ? ወልድ ነው እንጂ ወልዳዊ እግዚአብሔር እንዴት ነው? ስለ ሶስቱ መለኮት እኮ አስረዳው። ኢየሱስ ማለት አብ አይደለም። አብ ማለት መንፈስ ቅዱስ አይደለም። መንፈስ ቅዱስ ማለት አብ አይደለም። ከየትኛው ቤተ እምነት ነህ ሄዱ? ቆይ አዳምጠኝ። እዚህ ጋር በደንብ ነጣጣ። እኔ ተረድቻለሁ ሐሳብህን። ከየትኛው ቤተ እምነት ነህ እኮ ገባኝ። ከየትኛው ቤተ እምነት? 66ቱን መጽሐፍ የሚቀበል አንድ ደስተራ ግለሰብ በመጽሐፍ ቅዱስ የሚያምን። አንተ አሁን ምንድነው አንደኛ ነገር ትልቅ ነጥብ የጣልከው ኢየሱስ ክርስቶስን አታመልከው እና ከዛ ትቀጥላለህ። ሚውት አድርጌ እሰማሃለሁ። አብ ማለት ወልድ አይደለም አልኩህ። ወልድ ማለት መንፈስ ቅዱስ አይደለም። መንፈስ ቅዱስ ማለት ደግሞ አብ አይደለም። ሶስቱ በአካል ይነጣጠላሉ። በመለኮታዊ ማንነታቸው ግን ሼር የሚያደርጉት አንድ ነገር አለ ነው ማለት እግዚአብሔራዊ ማንነት። ሁሉም አንድ አይነት ባህሪ ያላቸው፣ የሁሉ ቦታ በሁሉ ጊዜ ይገኛሉ፣ ሁሉንም ያውቃሉ። ኦምኒፖተንት፣ ኦምኒሳይንስ፣ ኦምኒ ፓወር ናቸው። ሁሉ ነገር አላቸው ብለን ነው የምናምነው። ኢየሱስ ሲሞት እግዚአብሔር ሞተ፣ ወይ ደግሞ ኢየሱስ በስጋ ሲሞት ወልድ ያለው መለኮታዊ ማንነቱ ሞተ እያልን አንል። ይሄ ነው በሶስት ውስጥ የሚሰራ አሁን በእግዚአብሔር ማንነታቸው አንድ ስለሆኑ ማርያም ማህፀን ውስጥ ደግሞ እግዚአብሔር አድሮ ስለነበረ አብም ወልድም መንፈስ ቅዱስም ነው ያደሩት ወይ ብዬ ጠየቅኩህ። ኦፍኮርስ እስከተባበሩ ድረስ አብ ተወለደ ወልድ ተወለደ አትበለኝና በስጋው በእግዚአብሔራዊ ማንነታቸው ሶስቱንም ወልዳቸዋለች። እግዚአብሔርን ወልዳለች አለ። በእግዚአብሔራዊ ማንነት መለኮትን በስጋ ውስጥ የመጣውን ሃይ ፓወር ግን ወልደዋለች እኮ። ስለዚህ አብ ወልድ መንፈስ ቅዱስ በእግዚአብሔራዊ ማንነታቸው በስጋ ተገልጠዋል። ምን አልከኝ? አብ ወልድ መንፈስ ቅዱስ ኢየሱስ ምን አለ መሰለህ? አብ በእኔ ውስጥ እንዳለ ኢየሱስ ውስጥ ተገልጠዋል እኮ። ገባኝ። አብ ወልድ መንፈስ ቅዱስ በእግዚአብሔራዊ ማንነታቸው ኢየሱስ ውስጥ ተገልጠዋል ማለት ነው። ተገልጠዋል። እኔ እናንተ ላይም ሊገለጥ ይችላል። አሁን አንተ ላይም ሊገለጥ ይችላል። ተግባባን። ይሄኔ እንትና አሁን አላህ አንተ ላይ ሊገለጥ ይችላል አይችልም? አይ እኛ እንደዛ እናምን። እሱ ሌላ ነገር ነው። አናምንም ሌላ ነው። መማር ደግሞ ሌላ ነው እኮ። እሺ እንትንም በል ሄኒ ላስተካክልክ እያለ ስለሆነ እሱ ያስተካክልክ። ኖ ሌላ ሰው አስተካክለኝም። እኔ ከሙስሊም ጋር ሳወራና ከሌላ ሃይማኖት ጋር ሳወራ ይለያያል። ስለዚህ ሌላ ሃይማኖት ያለው ሰው እዚህ ጋር ገብቶ እንዲያሳየኛል። በቃ ከሄኒ ጋር እናንተ ፊት እኔ ከሌላ ሃይማኖት ሰው ጋር መከራከር አልፈልግም። እሺ እኮ ከሄኒ ጋር እንቀጥል። እሺ አንተ እስከዛ እኔ ምን ታርጌ ልስማ? አዳምጠንና ያንተን አሁን ተረድተናል ሐሳብህ። ኦኬ እሺ ልስማ። ኢምራን ትቀጥላለህ ወይስ? እሺ ኢምራን የለም መሰለኝ። ሄኒ አለክ? አለው ጃ እንዴት ነህ አባቴ? ይህ ነው ሰላም ነው። እንዴት ነህ? አለሁልሽ ብራዘር። እግዚአብሔር ይወልዳል እንዴ? በመጀመሪያ እሱ ካለው ላይ ትንሽ ማስተካከል ማለት ያው አታስተካክሉ። እሱ እንትን ነው። አንተ ኦርቶዶክስ ነህ፣ እሱ ጴንጤ ነው። ለዛ ነው። ኦኬ ኦልጂሰስ አለ ጋር
እሱ ፔንቴ ነው። በቃ እኔ ማንም ሰው እንዲያስተካክለኝ አልፈልግም ምናምን አለ። በቃ አይ አይደለም የስላሴ ይሄ የስላሴ አይደለም የትሪኒቲ አብ ወልድ መንፈስ ቅዱስ ትምህርት ግን የኦርቶዶክስን አልቃወምም። they are perfect እንደው በዚህ ትምህርት ላይ ስለዚህ ተሳስተሃል ነው ካረመኝ ታረማለሁ። እሱስ ቢሆን አንተም ብታረመኝ እኮ ታረማለሁ እንኳን እሱ ያርመኝ። በመጀመሪያ አይ ማውራት ሳይሆን እኔ ካንተ ጋር ነው መቀጠል የምፈልገው። ቤቱ ያው ያንተ ስለሆነ ካንተ ጋር ነው መቀጠል የምፈልገው። እኔ እናንተ እያወራን እሱ ይማር አይሻልም? አይ መማር ምናምን ሳይሆን እሱም እኮ ያውቃል እኮ ወደ መስዋዕት የተሳሳተው ነገር ካለ እኔ እናንተ እናውራ፣ እሱ ይማር አይሻልም? ችግር የለውም ግን መማር ባትለው ጥሩ ነው። እሱም ያስተካክል፣ ችግር የለውም። እኛ ያው በፖዚቲቭሊ ነው እንጂ ያው እሱም ፐርሰናሊ አታክለ ማድረግ አይደለም። አሁን ወደ አንተ ስንመጣ እግዚአብሔር ይወልዳል ወይ? እግዚአብሔር አንድያ ልጅ አለው። እሱም ልጁ ኢየሱስ ክርስቶስ ነው በስጋ የተገለጠው ማለት ነው። እሺ እግዚአብሔር ከወለደ አንዴ አስጨርሰኛ አንድ ጥያቄ ስጠይቅ መልሱ እንዲመለስልህ ከፈለክ ደግሞ ያው ጊዜ መስጠት አለብን። አዎ ምን መሰለህ ሄኒ አንድ ነገር ልንገርህ። ከኔ ደግሞ ያልኩህ እግዚአብሔር ይወልዳል አይወልድም ብዬ ስጠይቅህ ይወልዳል ካልከኝ በቃ መለስክልኝ። ምንድነው የወለደው? እንዴት ነው የወለደው? ማን ነው የወለደው? ደግሞ በቀጣይ የምጠይቅ ጥያቄ ሊሆን ይችላል። ግን ስጠይቅ ማለት እንዲሁ በግርድፉ ሳይሆን እንዲመለስልህ ከፈለክ እንዴት ወለደ የሚለውንም አንድ ኮሱን እጠይቅሃለሁ። ጥያቄ ከሆነብኝ እጠይቅሃለሁ። ኦኬ እሺ ቀጥል፣ ችግር የለውም። ያው እስከማውቀው ድረስ እኔ መልስልሃለሁ። ያላወቅሁት ማለቅም ነው የምልህ። ችግር የለውም። እግዚአብሔር ይወልዳል ይሄኔ ካሜራውን አጥፋው። እሺ ታብሌት ክፍት ነበር ታይ ነበር። አውቄ እኮ ነው ይዘጋል። ለዛ ነው እሺ ለዛ ነው የሆነ እንቅስቃሴ ከሌለው እንትን ይዘጋል። ለዛ ነው። ቀጥሉ። ጨረስክ እንዴ? ሄኒ ወዴት እንደ ሌላ ክርስቲያን አስገቡ ወይ? መቀጠል የሚፈልግ ሰው ካለ ልቀቅ፣ መቀጠል ትችላላችሁ ያላችሁ ሰዎች ካላችሁ። ታብታቧን አንዴ 3 ሚሊዮን እናስገባት። ኮፒ ሊንኳን ደግሞ 50 ሺህ እናስገባት አንዴ። እና ምንድነው ከኢብሮ ከስሙ አጠገብ የልብ ቅርጽ ፕላስ አለች። እሷን እየነካችሁ ሜምበር ሁኑ። አንዳንድ ኮይን ሁላችሁ። ኢብራሂም ከላይ ኢብራሂም አፖሎጂስ ከሚለው አጠገብ ልብ ቅርጽ እና የመደመር ምልክት አለች። እሷን እየነካችሁ አንዳንድ ኮይን ነው ሜምበር ሁኑ ሁላችሁ። እስቲ ይኸው ፋቲያ ሆናለች፣ መሐመድ ሆኗል። ሁላችሁም እንደዚህ ሁኑ። እና ምን ታረጋላችሁ? ሁሌ ላይቭ ከፍታችሁ ስገቡ ይሄንን ነገር ሁላችሁ ሜምበርሺፕ ሁኑ። እሺ ሁሌ በቃ አንድ ላይቭ ላይ አንድ ጊዜ ብቻ ነው ማድረግ የምትችሉት። ሁላችሁ ሜምበር ሁኑ። እሺ ክርስቲያኖች ካላችሁ ሪኩዌስት እኔ ያለው በሌላ አርስታ አናወራም። ይሄ ኦሬዲ ይበቃናል። እሺ ታዴ፣ እሺ አንተ የውርስ ኃጢአት አለ ብለህ ታምናለህ? ኦፍ ኮርስ ይኖራል ብዬ አምናለሁ። ኦኬ ስለዚህ አንድ ሕፃን ልጅ ሲወለድ ንጹህ ሆኖ የመፈጠር ነፃ ፍቃድ የለውም ማለት ነው። ይቅርታ ስልክ ገብቶብኝ ነው። በጣም ይቅርታ ጃ። እሺ ታዴና አስፈቅደውና ቀጠል ካለክ መቀጠል ትችላለህ። አይ ቀጥሉ በቃ ችግር የለውም። እያወራ ከሆነ ቀጥል፣ ችግር የለውም። ታዴና አስፈቅደውና ከፈቀደልን መቀጠል ትችላለህ። ጥሩ ሐሳብ አለኝ ካለ ይግባ። እኮ ማውራት ስለፈለገ ያብራሽ። እኔ ሚውት አድርጌ ልስማ። ሁላችሁም ሜምበር ሁኑ። 1000 ሰው ነው ያለው። ቢያንስ 100 ሰው ሜምበር መሆን ያቅተዋል። ምን ሰራ? አንዳንድ ኮይን እኮ ነው በቃ እየነካችሁ ሁላችሁ ኢብሮ አፖሎጂስት ከሚለው አጠገብ ልብ ቅርጽ ፕላስ አለች እና እሷን እየነካችሁ ሜምበር ሁኑ ሁላችሁም ማለት ነው። ከዛ ሁሌ ላይቭ ስትመጡ የመጀመሪያ ስራችሁ በቃ ሜምበር መሆን ማለት ነው። እንባችሁ ከዛ ላይክ ሃይ እንትን ራንክ እንትን ያለውን ያስቆጠረውን ኢብሮ ስልክ ይሸልማል። ከ10 ነው የሚታረሙ። እሺ ታዴ ማን እንቀጥል? እና ለመሰለክ ቅድም ኢብራሂም የሆነ ነገር የሆነች ልጅ ሲያስተምራት ስለሰማው እሱ ግራ ገብቶ እናንተ ጋር የገባሁት ምንድነው ሲያስተምራት የነበረው ስለ ነብዩ መሐመድ የተለያየ የነቢያት መጽሐፍን እየጠቀሰ
መጽሐፍ ቅዱስ ውስጥ እንዳለ እንደተተነበየ ሲነግራት ነበረና እሱ አልገባኝ ገርሞኝ ነው እየሰማ ያለሁት። እስኪ በዛ ጉዳይ ካወራኝ ደስ ይለኛል። ኢብሮ ታወራለህ? ይመቻል። ግን አጭር ነገር ስለሚወድ መጀመሪያ ከደከመክ ሌላ ጊዜ ይሁን። እኔ የሆነ ድካም ይታየኛል። ኖት ሄዳይ ጃ አጫጭር ነገሮችን ስለሚወድ ጃ ይጨርስና እኔ እናንተ እንቀጥላለን። አንተ ተቀመጥ እሺ። ከሄኒ ጋር ያወራና ቀጥል ጃ። እሺ ሄና አለክ አለው። በመሃል ስልክ እየተደወለልኝ ስለሆነ ነው። ታዲያ ቁልፍ ይዘህ ለምን ትመጣለህ? አስቀምጥላችሁ አትመጣ አለክ ሄኒ? አይ እንትኑ ኔትወርኩ አዛር ነው እና በቃ ወይ ቀጥሉ ይቦ ምንም ኔትወርኩ ይሰራ 10 እየተደወለለት ወይ ሌላ ክርስቲያን ካለ አስገቡ ወይ ቀጥሉ። ካፒቴን አለክ? እንኳን ደህና መጣ። ሰላም ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። ሰላም ነው አልሐምዱሊላህ። እያዳመጥኩ ነበር ግን አስገባችሁ። እዚህ ቤት ስታዳምጥ ገስቱ ይጎትታል፣ ችግር አለበት። አሰራው ብዬ በነገሩ አልሰማም ማለት። እሺ ሄናን አስወርዱትና ሌላ ክርስቲያን አስገቡ። እኔ ደረሰስ ኢብሮ ይጨርስና ቴዳማን ትቀጥላላችሁ። ጃይ አሁን ቴዳ የተጠየቀው ጥያቄ ላይ ብሮ ትንሽ ሰፋ ያለ ስለሆነ ለሌላ ጊዜ ቢያደርጉት ባይ ነኝ። እሱም ደክሞታል። ሰላም አለይኩም። ማን የደከመው? ኢብራሂምን ደከመው እንዳትል። አይ ሰፋ ለጊዜ ስለሚወስድ ነው። እሺ በቃ ይቅርታ። ታታባርጉ ልጆች ኮፕሊንግ አድርጉ እንጂ ምንድነው? ሙሉ ባወራም አይደክመኝም። ጃ አንድ ቻንስ ሞክረ። ማን ነው የሚለው? ይሄንን ልጅ ሞክር አንዴ። ስሙ ምን እንደሚል የአርሰናል ልክ ኔትወርኩ ቀይ በርቷል። አላህ ለምንድን ነው ኃጢአት የማይሰራ ሰው አጠፋለህ ያለው? ኃጢአት ካልሰራችሁ ሰዎችን አጠፋለህ ይላል አላህ መጽሐፍ ውስጥ የተደበቀ። እስቲ ይሄንን ሂድበት እስቲ እሰጥሃለሁ አንቀጽ። እናንተ ጥሩ ጥያቄ ሲጠይቋችሁ ብሎክ ታደርጋላችሁ። ሰው እየጠየቅክ እኮ ነው። ምንም ማለት ሙስሊም 27:49 ላይ ግለጥልኝ። ኖ ብሎክ ያደርገኛል። ብዙ ጊዜ አድርጎኛል። ብሎክ አድርጉት። አሁን ወላሂ በየትኛውም አካውንት ብትመጣ ብሎክ አደርጋለሁ። ብሎክ አድርጉት። ፈጠን ያለሽ ደግሞ ስማ፣ መንገድ ዳር ትቦ ውስጥ ሆኖ ነው የሚያወራው። ኢግንሹ እንዳያዩት። ስማ፣ ለወታደሮች ትዕዛዝ እየሰጠ አይመስልም። በስተቀኝ በኩል እየገቡ ነው እና ቀስ ብላችሁ ሙቷቸው ከኋላ ምናምን የሚል ነው ይመስል። እኔ ባልኩት ነገር ላይ ጌታ ማለት ምን ማለት እንደሆነ ተግባብተናል ወይስ አልተግባባንም? ከኔ የተለየ ተቃራኒ ካለሽ ሐሳብሽን ንገሪና ልንስማማም እንችላለን፣ ላንስማማም እንችላለን። እሺ ጌታ አደረገው ብሎ ማለት ምን እያለ ነው? ጌታ አደረገው ማለት ቅድም መልሼ የለን ነበረ። በሱ ሐሳብ ስላልተቀባበልን ለኔም አንተ ያመጣልኝ ሐሳብ ግልጽ አልሆነልኝም። ስለዚህ ይሄን ሐሳብ ግልጽ አድርጎ የሚያስረዳ ቦታ ዮሐንስ ወንጌል ነው ብዬ ስለማመን ስለሆነም ዮሐንስ ራእይን ምዕራፍ 1 ዮሐንስ ራእይን አንዴ ክፈትልኝ ራስ። እዛ እኔ ያልኩትን ሐሳብ ትረዳኛለህ። እሺ ምክንያቱም ስለማይጣል አንዴ ጥቅስ በላይ እሺ ልከፍትልሽ ነው። አንድ ጥቅስ ላሳይሽና ማቴዎስ ወንጌል ላይ ይሄንን ጌታ የሚለውን ነገር እሺ አንቺን ጥቅስ ልስጥሽና በመጀመሪያ ከዛ የኔን ጥቅስ አመጣለሁኝ። ጥቅሱን ንገሪኝ። የት ቦታ ላይ? ዮሐንስ ራእይ ምዕራፍ 1 ከቁጥር 7 ምዕራፍ 1 ቁጥር 7 እሺ
የቤት መጣሽ የመጀመሪያ ቀን መጣሽ በደንብ ተስተናግደሽ እንድትወጪ ነው የምፈልገው። ኦኬ ምን ይላል? እነሆ እሺ አንብቤ እነሆ ከደመና ጋር ይመጣል። ኧረ አንተ አንብበው ችግር የለውም። እሺ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ምን ማለት ነው? እዚች ጋር እያወራ ያለውና የነበረው ማለት መጀመሪያም ኢየሱስ ክርስቶስ ነበረ። አሁንም የት ነው የነበረው? የት ነው የነበረው? መጀመሪያ የት ነው የነበረው? መጀመሪያ ማለት እኛ የምናውቀው መጀመሪያ ዓለም ሳይፈጠር በፊት የነበረው ገና ሰማይና ምድር ሳይፈጠር እኛ ፍጥረት መጀመሪያ ሰማይና ምድር ነው ተፈጠረ የሚለው ነው አይደል? ምን ጀምረው ምናውቀው። ከዛ በፊት ግን ፈጣሪያቸው ነበር። እሱ ቦታ ደግሞ ለማረጋገጥ ቀድሜ እዚህን ሐሳብ ላብራራለና አትድከሚ። ኢየሱስ የትም አልነበረም። ከድንግል ማርያም ከመወለዱ በፊት የትም አልነበረም። ኦኬ አንድ ጥቅስ ሰማይና ምድርን የፈጠረ ማን እንደሆነ ላሳይሽና ከዛ ይሄ አምላክ ጥያቄ ምን ይጠይቃል እዛ ቦታ ላይ አንድ ጥቅስ ብቻ ላሳይሽ ብሉይ ኪዳን ላይ አንድ ጥቅስ ብቻ በቂ ነው ለዚህ ማለት ነው። ይሄንን አንብቢልኝ እስኪ ምንድነው የሚለው? አንቺ ራስሽ አንብቢው። ከማህፀን የሰራ የሚቤዥ እግዚአብሔር እንዲህ ይላል፣ ሁሉን የፈጠረው ሰማይን ለብቻዬ የገዛው ምድርንም ያጸናው እግዚአብሔር እኔ ነኝ። ከኔ ጋር ማን ነበረ? በጣም ጥሩ። ቆይ ይሄ ይበቃል። ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ። ሁሉን የፈጠረው ለማን ነው? ጠየቀ እንዴ? ላንብብልሽና ከዛ ጠይቅሻለሁ። ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠረው ሰማያትን ለብቻዬ የዘረጋው ምድርን የሚያጸናው እግዚአብሔር እኔ ነኝ። ከእኔ ጋራ ማን ነበረ ብሎ ጥያቄ ይጠይቃል። ቅድም ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን የተሰቀለውን ኢየሱስን ምን አደረገው ይል ነበረ? ጌታም አደረገው ነው። ጌታም ክርስቶስም አደረገው ብሎ ይናገራል። እዚህ ላይ እግዚአብሔር ሐዋርያ ሥራ ላይ ኢየሱስን ጌታም ክርስቶስም ያደረገው ምን አለ? ከማህፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርሁ ሰማያትን ለብቻዬ የዘረጋሁ ምድርንም ያጸናሁ እግዚአብሔር እኔ ነኝ። ከእኔ ጋራ ማን ነበረ ብሎ ጥያቄ ምልክት አስቀምጧል። አሁን ከእኔ ጋራ ማን ነበረ ብሎ ሲጠይቅ አንቺ የምትመልሽ ኢየሱስ ነበረ ብለሽ ነው? እንደ ሐሳብ ማለት ነው። እኔ እግዚአብሔርና ኢየሱስ ክርስቶስ ይለያያሉ ምናምን እያልኩ አይደለም። ሁለት አምላክም አይደሉም፣ ሶስት አምላክም አይደለም። አብ ወልድ መንፈስ ቅዱስ የምንላቸው አንድ አምላክ አለ። እግዚአብሔር ማለት ወይንም ደግሞ ኢየሱስ ክርስቶስ ማለት ሌላ አይደለም፣ አንድ እግዚአብሔር ነው። እግዚአብሔር ዮሐንስ ወንጌል ላይም ቀድሜ የሆነ ሰዓት ላይ እንዳነበብኩልህ መጀመሪያ ቃል ነበር ይላል። ቃል ነበር ማለት ይሄ ከአንደበት የሚወጣ ድምጽ አለ አይደለ? የኔን ድምጽ ለይቼ ሌላ አካል ነው ብዬ አውጥቼ አልተናለውም አይለይም አይደል? ከኔ ይሄ የኔ ድምጽ የኔ ነው። ሌላ ራሱን የቻለ ድምጽ ተብሎ ሌላ አይቆረጠ እንትን አይባልምና ሁለት የተለያየ አካል አይደለም። እግዚአብሔር ነበር ሲል ዮሐንስ ዘፍጥረት ላይ ምዕራፍ 1 ላይ ከቁጥር 28 ላይ ኑ ሰውን እንደ መልካችን እንደ አምሳላችን እንፍጠር ይላል። እንፍጠር ማለትና ልፍጠር ማለት የተለያየ ነው አይደለ? ለብዙ ሰውና ለአንድ ሰው የምትጠቀመው እንትን አውድ ይለያያል። እና እንፍጠር ሲል አብ ወልድ መንፈስ ቅዱስ የሚባል አንድ አምላክ አለ ማለት ነው። እሱም ደግሞ በማርያም ወይም በመርየም ተጸንሶ ወደ ምድር የመጣው ኢየሱስ ክርስቶስን በኃጢአታችንና በበደላችን ሙታን ሳለ ከክርስቶስ ጋር አስታረቀን ይላል መጽሐፍ ቅዱስ ራሱ። እና ይሄ የኃጢአት ውርስ በአዳምና በሔዋን የመጣው የኃጢአት ውርስ በዛ ምክንያት ሰዎች ሁሉ ወደ እየሞቱ ነው። እግዚአብሔር ለሚጠፉ ሕዝብ ሳስቶ ራርቶ ነው ኢየሱስ ክርስቶስን ራሱን
ሰው አድርጎ ወደ ምድር ይላከው እንጂ ሌላ አካል አይደለም። ኢየሱስ ክርስቶስ አምላክ ነው። አምላክ ያስባለውም ደግሞ መጀመሪያም ዓለም ሳይፈጠር መኖሩ ነው። እሱንም ዘፍጥረት ላይ ራስህ ቼክ ማድረግ ትችላለህ። ፈቅጄልሃለሁ። አንድ ላይ ይናገራል። ከዛ ጌታ ነው ሌላም የሚል ከፈለክ ደግሞ ኢሳይያስ ራሱ ምን ብሏል? ድንቅ መንካራ ያለ አምላክ ይላል አይደል? ድንቅ መንካር ዘፍጥረት ኢሳይያስ 6:9 ላይ ከፈለክ ሌላም ጥቅስ ማለት እና ድንቅ መንካር ኃያል አምላክ የሰላም አለቃ ሌላ ሰው ነቢያት ጋር የለም እርግጠኛ ነኝ። እና ትወልጃለሽ ብሎ ገና ሳይፈጠር በፊት ስለ ኢየሱስ ክርስቶስ ስጋን ለብሶ ሳይመጣ በፊት ስለ ኢየሱስ ክርስቶስ ተነግሯል። እና ምን እያልኩ ነው እዚህ ቦታ ላይ ሳጠቃልል ኢየሱስ ክርስቶስ አምላክ መሆኑን ይሄ ሁሉ ቦታ አይደለም ብዙ ቦታ ከዛ ፍጥረትም መዝሙረ ዳዊትም ብዙ ቦታ ይናገራል። እና ኢየሱስ ጌታ ነው የሚል ከዚህ የተሻለ ጥቅስ አላገኝም። የምታረመኝ ቦታ ካለ አረመኝ። ጌታ ነው አንድ ነገር ማለት ነው። እኔና አንቺ እኮ አውራነው እንደዚህ አይነት ነገር ከሆነማ ሁሌም እየተወራው እኮ ነው። እንደዚህ አይነት ሳይሆን ለምሳሌ አላህ ፈጣሪ ለመሆኑ ማስረጃ ቀጥታ ማለት ነው የተስማማ ነው። አንቺ ደግሞ እኔ አሁን በኔ ምክንያት ነው ይሄ እዚህ ያመጣ ነው። አንቺ ደግሞ ኢየሱስ ለምሳሌ ፈጣሪ ነው። ፈጣሪ ማለት እኮ የሆነ ነገር መፍጠር አለበት፣ መፈጠር ሰው መፍጠር። ስለዚህ አሁን እዚህ ጋር አንቺ ማቅረብ ያለብሽ ኢየሱስ እግዚአብሔር አላልኩም እኔ ኢየሱስን ነው ያልኩት። ለኢየሱስ ነው አላህ ፈጥሮታል ያልኩት። ስለዚህ አሁን አንቺ ኢየሱስ ምን እንደፈጠረ ማስረጃ ነው ማውራት ያለብሽ። አሁን አንቺ የምታወሪው ነገር ሁሉ የሚወራ ነገር ስለሆነ ትርጉም የለውም። አንቺ አሁን አላህ ፈጣሪ ለመሆኑ ማስረጃ ጠይቂ ይመለስልሻል። ከዛ አንቺ ደግሞ ኢየሱስ ፈጣሪ ለመሆኑ ምን እንደፈጠረ ማስረጃ ትሰጪያለሽ ማለት ነው። በዚህ ነው የተስማማ ነው። በዚህ አይውል ዲነኝ ከዚህ የተሻለ እግዚአብሔር ኢየሱስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማይኖርድ አንዴ ሰላም ላንቺ። እንዴት ናችሁ ሁላችሁ? ሰላም ብያለሁ። ሐሰን አለክ እንዴ? ሐሰን እማይመን አለሽ? ሐሰኑ የለም እንዴ? ኢንሻአላህ ጃ እስቲ ባይብል ከፈችልኝ። አጭር ሐሳብ ላሳያትና ልውጣ እንዲጠቅማት። ዕብራውያን አንዳንድ ከፈችልኝ። አንዴ በትልቁ አድርጉኝ። ዕብራውያን አንዳንድ። እሺ ማይሎርድ ትኩረት ሰጥተሽ ስሚኝ እሺ። አጭር ነጥብ ነው ማነሳልሽ። ተመረመሪዋለሽ። እሱን ሄደሽ ወይ ጤና ጣቢያ ሄደሽ ታስመረመሪዋለሽ። እሺ በትልቁ ሞዴሬተሮች የማይመንም በትልቁ አድርጓት። እሺ ቴንክ ዩ ሽክራን። ካሜራ ተጠንቀቂ። እሺ ማይሎርድ ዕብራውያን አንዳንድ ነው ምን ይላል? እስቲ አንብቢው። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች በነቢያት ተናግሮ ምን አለ? እግዚአብሔር ከጥንት ጀምሮ እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች በነቢያት ተናግሮ። ኦኬ እግዚአብሔር ከጥንት ጀምሮ በምን ይናገር ነበር? በነቢያት ይናገር ነበር። ኦኬ ነቢያት ምን ማለት ነው? ነቢያት ማለት እግዚአብሔርን ድምጽ ሰም ከእግዚአብሔር መልእክትን ለሰዎች የሚያቀርቡ ማለት ነው። ነብይ ማለት የተላከ ማለት ከአምላክ የሚላኩ ማለት ነው። ኦኬ ለምሳሌ እስቲ አንድ ነብይ ንገሪ ከአምላክ የተላከ። ኢሳይያስ። ኦኬ ለምሳሌ ኢሳይያስ የማን ነብይ ነው? የእግዚአብሔር ነብይ። ቴንክ ዩ። እሺ እማይመን አሁን ደግሞ ምን ጥቅስ ታወጪልኛለሽ? ኢየሱስ ነብይ መሆኑን ታምኛለሽ? አዎ ነብይ ነው። ነብይ ያስባለበትን ምክንያት አዎ ገብቶኛል። በስጋ ስለመ የማን ነብይ ነው? የእግዚአብሔር ነብይ። ኦኬ ስለዚህ እሱ የእግዚአብሔር ነብይ ከሆነ እግዚአብሔር አይደለም እሱ? እግዚአብሔር ነብይ ነው። ነብይ ያስባለበት ምክንያት ደግሞ በስጋ መምጣቱ ነው አለን እኮ ገባኝ። የእግዚአብሔር ነብይ ከሆነ እሱ ራሱ እግዚአብሔር አይደለም ወይ? እሱ ራሱ እግዚአብሔር ነው። ኦኬ ስለዚህ እግዚአብሔር የእግዚአብሔር ነብይ ነው።
እሺ እኔ ነብይ ነው የሚለውን ቃል የተጠቀመው እኔ የተጠቀምኩትም እንደ ሰው ስጋን ለብሶ ወደ ምድር መምጣቱ ወይንም ደግሞ እኮ ገባኝ። አይማ እንደ ሰው ስጋ ለብሶ እንደ ሰው ስጋ ለብሶ ስለመጣ ነብይ ብለሽዋል አይደለ? ፍጹም አምላክ ይሄ እንደ ሰው ስጋ ለብሶ የመጣው አምላክ የማን መልእክተኛ ነው? የአላህ መልእክተኛ እኮ። ስለዚህ እሱስ እግዚአብሔር ነው ወይስ? እሺ ዘፍጥረት ላይ ሲናገር ምን ይላል መሰለ? ኖ አይደለም። እኔ እኮ አሁን ምን መሰለኝ አብ ወልድ መንፈስ ቅዱስ ነው የተጻረርኩሽ አይደለም። ኢየሱስ በስጋ የተገለጠ አምላክ ነው። በስጋ ስለተገለጠ ነብይ ነው አልሽ። ኦኬ። ስለዚህ የማን ነብይ ነው ስልሽ የእግዚአብሔር ነብይ ነው አልሽ። የእግዚአብሔር ነብይ በግልጽ ይናገራል ስላንተ አንተ ከምትለው አንፃር ይደግፋልና ላምበው። እኔ ምንድነው የምትመልሽልኝ አሁን ለየትኛው ጥያቄ? አሁን ነብይ ነው እኮ አምላክም ነው፣ ግን አምላክ የአምላክ ነብይ ነው እያልሽኝ ነው ወይ ነው ጥያቄ? እኔ እኮ አምላክ ነው ስትይኝ ኦኬ እሺ አምላክም ነው፣ ግን ይሄ አምላክ የሆነው ኢየሱስ አምላክ ከላከው አምላክ የአምላክ ነብይ ነው እያልሽኝ ነው ወይ ወይስ ራሱ ነው የራሱ መልእክተኛ? እሺ እንዴና ስለ መጽሐፍ ቅዱስ ነው አይደል እያወራን ያለ ነው? ስለ መጽሐፍ ቅዱስ ሳይሆን አሁንማ ስለ መጽሐፍ ቅዱስ አይደለም። መልሱን ልስጥ እኮ ምንድነው መጀመሪያ መልሽልኝና ጥቅስ ጠይቅሻለሁ። ምንድነው እኮ መልሱ እዚህ ጋር ስላለ እኮ ነው። እሺ አንብብሽ ትወለሽ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተዋለሁ፣ ወደ አብም እሄዳለሁ። ደቀ መዛሙርቱ ነው በርግጥ ተናገራለሁ። ለምሳሌ እኔ እኮ ማይሎርድ ኢየሱስ እኮ አምላክ አይደለም እያልኩሽ እኮ አይደለም እኮ አምላክ ይሁንልሽ፣ በቃ ችግር የለውም አምላክ መሆኑን ተስማማውልሽ፣ ግን እንደሱም ሆነ ያስኬድሽም ነው ያልኩሽ። አሁን እኔ ከአብ ወጥቼ መጥቻለሁ ሲል አምላክ ከአምላክ ውስጥ ወጥቶ መጥቷል እያልሽን ነው ማለት? አምላክ አለ፣ ከዛ አምላክ ውስጥ ሌላ አምላክ ወጣና መጣ እያልሽን ነው ወይ? ከዛ ያ ከአምላክ ውስጥ ወጥቶ የመጣው አምላክ እንደገና ወደ አምላክ ውስጥ ሄዶ ይገባል እያልሽን ነው ማለት? አሁን እኮ ይሄ መመሰለሽማ ከዚህ ኮካ ከፍቶ መጠጣት ይከብዳል። በነገራችን ላይ ኮካ ከፍተሽ መጠጣት ይከብዳል። ከዚህ በቃ ግልጽ ነገር እኮ ነው የተቀመጠው። ገባሽ አይደለ? አምላክ ነው ካልሽን ይሄ አምላክ ያልሽው ኢየሱስ ከሌላ አምላክ ተልኮ መጣ እያልሽን ነው ወይ? ምክንያቱም ላይ ደግሞ ቁጭ ብሎ ይህንን አምላክ የላከው አምላክ አለ እያልሽን ነው። እና እንዴት ነው ይህንን የምትረጂው? እና እንትን ነው ማለት ለህሊናችሁ ታማኝ ለመሆን ሞክሩ። እኔም ሰጀስት ማድረግሽ ታኛል። አመሰግናለሁ። ኢየሱስ ነብይ ነው ያልኩበት ምክንያት አይ ነብይ ነው ያልሽበት ምክንያት አይደለም። አምላክ ስጋ ለብሶ መጣ እኮ። አምላክ ስጋ ለብሶ ሲመጣ አምላክ ነው ይላከው እኮ። አምላክ ነው ይላከው። አምላክ ስጋን ለብሶ መጣ ለአባቱ ታዞ ይላል እኮ። አባቱ አምላክ ነው። ዮሐንስ ላይ ለአባቱ ታዞ እኮ አምላክ ለአምላክ ታዘዘ። ከዛ ወልድ ደግሞ ልጅ ነው። ኖ ከዛ አይደለም አትልኛ። ከዛ ትበይ አይደል? አምላክ ለአምላክ ታዘዘ። እሺ አንድ ነገር እንስማማ። አይ ይሄ ከታዘዘ አዎ በይን፣ ካልታዘዘ አልታዘዘም በይ። አምላክ ለአምላክ ታዘዘ፣ ለአምላክ ታዘዘ መጣ። ስንት አምላክ ነው ያለው? አንድ አምላክ፣ እሱም አዛዡ ታዛዡ አብ ወልድ መንፈስ ቅዱስ አንድ አምላክ። ኖ አይ አይደል፣ እዚህ ጋር ነው አዛዡ ነው አንድ አምላክ፣ ታዛዡ ይሄለ ኢየሱስ ክርስቶስ አምላክ ነው ስል እኮ ይሁን እኮ አምላክ ይሁን። እኔ እኮ መቼ አይደለም አልኩሽ። እኔ ያልኩሽ ይሄ ያዘዘው ነው አንዱ አምላክ ወይስ የታዘዘው ነው አንዱ አምላክ? ያዘዘው ነው አንድ አምላክ። የታዘዘውስ? የታዘዘው ደግሞ አንድ አምላክ ነው። ምክንያቱም ስንት አንድ አምላክ አለ? ለይተን አናያቸውም። አብ ወልድ መንፈስ ቅዱስ ማለት ተለያዩ። አንቺ እኮ ለይተሽ ቆይ አንቺ ወደ ምድር መጣ። እሺ በቃ ቴንኪው ላስማማለኝ። ስጋ ለብሶ አምላክ ወደ ምድር መጥቷል። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 ላይ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ስጋ ለብሶ አምላክ ወደ ምድር መጥቷል። ማይሎርድ ለምን ቼክ አታደርገው? ዮሐንስ መልሽልኝና እኔ አይደለም መጽሐፉን ስለምናውቀው እኮ ነው። መልሽና እሺ እኔ ምለው ደግሞ መጽሐፉ ካለው ነው አይደለ? መጽሐፉ ያለው አንቺ እኮ መጽሐፉ ያላለውን ነገር ካለ ከተሳሳትሽ ጥቅስ ስጭኝልሻለሁ። ግን አሁን እየተገባባን ስለሆነ አምላክ ስጋ ለብሶ መጣ አልሽኝ አይደለም?
እሺ እኔ ተስማማሁልሽ። ስጋ ሳይለብስ ያልመጣ አምላክ አለ? ሌላ ያልመጣ አምላክ አለ? እሺ እኔ አምላክ ኖ የጠየኩሽ ጥያቄ አሁን ይችን መልሽና እንቀጥላለን። ስጋ ሳይለብስ ወደ ምድር ያልመጣ አምላክ አለ ወይ? ያልመጣ አምላክ የለም። በመጀመሪያ ደረጃ ግን አምላክ ነው። ቆይ የለም ነው ያልሽው? ይኸውልህ ወይ በቃ እንትን ነው ቱ ዘ ፖይንት። እኔ ላግዝሽ ነበር ነው እኔ ሴንስ ችግር የለው። ያንተ አጋዝ ይቅርብኝና ስለ ያንተን ሁኔታው ላይ ብቻ ቆመ ከመለስክልኝ ይበቃኛል። አሁን እኔ ጋር ያለውን ነገር ተጋግዘን ሳይሆን ለመረዳት ምናምን ብቻ ሳይሆን ከሁኔታ አንፃር ማየት ስላለብን ነው። አሁን አንቺ አሁን ልታስረጅኝ የሞከርሽው እኮ አብ የክርስቶስ አባት አለ፣ እሱ ወደ ምድር ኢየሱስ ክርስቶስ ልኮታልና ኢየሱስ ክርስቶስ የተላከው ደግሞ ያው ስጋ የለበሰ አምላክ ነው። ይሄ ነው ፖይንቱ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህም በመጀመሪያ ገባኝ። እኔ አሁን ያልኩሽ እሱን ተረድቼሻለሁ። እኔ አምላክ እሱን ተረድቻለሁ እኮ አይደለም አሁን የፈለግነው ያንተ መረዳት ሳይሆን እውነታው እዚች ጋር አለ ወይስ የለም የሚለው ነው አይደል እኮ። እውነት ነው። አምላክ ልኮታል። ሁሉ በእርሱ ሆነ ይላል። ከሆነው አንዳች እንኳን ያለሱ ፍቃድ አልሆነም። ምን ማለት ነው? ሰላም አለይኩም። ጽናቱን ይስጣችሁ። አሁን እዚህ ጋር ማለት ነው አንቺ እያልሽ ያለሽው ምንድነው? ራሱ አምላክ ነው፣ ከዛ ደግሞ ራሱ መልእክተኛ ነው አይደለ? ራሱ አምላክ ነው፣ ራሱ ደግሞ መልእክተኛ ነው። መልእክተኛ ያደረገው ማለት ፍጹም ሰው ያደረገው ቆይ ጥያቄ አለኝ እዚህ ጋር። ራሱ አምላክ ሆኖ ራሱ መልእክተኛ ከሆነ መልእክተኛ ማለት መጀመሪያ ኮንሴፕቱን እንረዳው እስኪ። ያንቺን አረዳድ የመልእክተኛ አረዳድ እስቲ ንገሪኝ። የመልእክተኛ አረዳድ የእግዚአብሔርን ወይም ያላን መልእክት የሚያመጣ ማለት ነው። እሱንም ደግሞ የገለጠበት መንገድ ይሄ ነው። ሰው ሆኖ ወደ ምድር መምጣት ከመንገድ ለዚህ ጋር ይበቃል። መልእክተኛ ነው ይሄን ያክል ካደረግሽ እሺ። ራሱ አምላክ ሆኖ ራሱ መልእክተኛ የሆነው ለምሳሌ በሙሴም ዘመን ራሱ ሙሴ ከዛ ደግሞ ራሱም እግዚአብሔር ነበረ። እሺ አሁን ሙሴ ነብይ ነው አይደለ? ነብይ ነው፣ ፍጹም ሰው ነው። ነብይማ መልእክተኛ ነው በሚለው እኮ ዘጋን። በቃ ወቅት በዛ ዘግተናል እኮ። ግን ነብይ ማለት መልእክተኛ ነው። የመልእክተኛ ኮንሴፕት ደግሞ ለዛ ህዝብ መላክ ነው። የእግዚአብሔርን ቃል ወይም የአላህን ቃል ማድረስ ነው በሚለው ዘግተሻል። በቃ ትክክለኛ አረዳድ ነው። አሁን እኔ እየጠየቅኩሽ ያለሁት ኢየሱስ ክርስቶስ ራሱ አምላክ ራሱ መልእክተኛ ከነበረ ሙሴ መልእክተኛ ነውና በሙሴ ዘመን ራሱ አምላክ ነው ወርዶ ከዛ ሰው ሆኖ መልእክተኛ የሆነው እያልሽኝ ነው? ሌሎችም እንደዛው ነው የሚቀጥለው ነቢያቶች ማለት አጠቃላይ ሳደርግልሽ አሁን የኢየሱስን ነብይነት እና የሙሴን ነብይነት አንድ ያረክሽ ነው ስልሽ እሱም እንደዚህ ነው ለማለት እስቲ ግልጽ አድርጊልኝ። ሁለቱም ሌሎችም ነቢያቶች ከኢየሱስም በፊት የነበሩ ነቢያቶች አንድ እግዚአብሔርን ነው የሚሰብኩት፣ ወደ አንድ እግዚአብሔር ነው የሚጠሩት። ኢየሱስ ክርስቶስም አንድ እግዚአብሔርን ነው የሚሰብከው፣ ከዛ ወደ እግዚአብሔር ነው የሚጠራው እና አንድ አይነት ናቸው በነቢያትነት መልእክታቸው። ይህን ነብይ ከሌሎች ነብይ ጋር ምን ለየት እንደሚያደርገው ነብይ ነው ብለን ተመደብነው። ነብይ በሚለው ነብይ ነው። ነቢያቶች ሁላቸውም ሞተዋል አይደል? መሞት ላይ እንደርሳለን። አሁን አንቺ ሌላ ፖይንት እየጠቀሽ ነው። ሞተዋል ያልተሞተም እሱ ደግሞ ሌላ ራሱን የቻለ ርዕስ ነው። መጀመሪያ ነብይነቱ ጋር እንስራ። ነብይነቱ ጋር ስንሰራ የሁሉም ነቢያቶች ከኢየሱስ ጋር የሚያገናኛቸው ነገር ምንድነው ስንል ሁሉም ነቢያቶች ወደ አንድ አምላክ ይጠራሉ። ኢየሱስም ክርስቶስም ወደ አንድ አምላክ ጠርቷል። እዚህ ጋር አንድ ያቀረበን ታውቂያለሽ? እኔ አሁን እዛ ጋር አልጠየቅኩሽም እኮ እዚህ ጋር እንስማማ። ኢየሱስም ክርስቶስ ወደ ራሱ ጠርቶ ወደ አንድ አምላክ ጠርቷል አይደል? ነብይ ሆኖ እነ ሙሴ እነ አብርሃም እነ ኢሳይያስ
እነ ዘከርያስ ሁሉም ደግሞ እንደገና አሁንም ወደ አንድ አምላክ ጠርተዋል አይደለ እኮ እሱም እኮ ስለዚህ ስለ ኢየሱስ ነበር እያወሩ የነበረው አልጠየቅ እሱ ጋር አይደለሁም ቆይ ስለማን የሚያወሩት አይደለም እኮ ያልኩት እኔ ጥያቄ እሱ ጋር አይደለም ጥያቄ ምንድነው ወደ አንዱ አምላክ ብለን እንጨርስ መጀመሪያ ወደ አንዱ አምላክ ጠርተዋል አልጠሩ እሺ ጠርተዋል ኤግዛክትሊ ያ አንዱ አምላክ ልክ ኢየሱስ ጋር አሁን ባንቺ አረዳድ መሰረት ኢየሱስ ጋር የተገለጠው ራሱ አንድ አምላክ ስጋ ለብሶ ነው የመጣው ብለሻል ስለዚህ በነዛ ነቢያቶችም ስጋ ለብሶ ነው የመጣው ወደሚለው ድምዳሜ ወስደናል ምክንያቱም እነሱም ነብይ ናቸው ብዬ ነው ኦኬ ጨረሽ መልሽልኝ እዚሁ ጋር እሺ ሌሎች ነቢያቶች ስጋን ለብሰው አይደለም የመጡት ስጋን ለብሰው ለማባል ቀድሞ መኖር ነበረባቸው አሁን አሉ ያላሉ የሉም ወይም አላልኩሽም ማሪ እዚህ ጋር አልጠየኩሽም ስላሉ ስለሌሉ አይደለም ያወራሁት አይደለም እኮ መተዋል አይደል ያልሽው አድኖ እግዚአብሔር ያ አንዱ እግዚአብሔር ወደ እነሱ በእነሱ ተመስሏል ወይ ያልኩሽ እኔ ቀለል አርግልሽና ያ አንዱ እግዚአብሔር ልክ ኢየሱስ ላይ ያ አንዱ እግዚአብሔር ራሱ ኢየሱስ ራሱ አምላክ ነው ብለሽኛል አይደል ራሱም መልእክተኛ ነው ራሱም አምላክ ነው ብለሽኛል እዛ ጋር እንሂድና ወደ ቀጣዩ ጥያቄ ልግባ እሺ ጥያቄሽ ምንድነው አንድ ነው በቃ ይሄንን በደንብ አጥኝበት እንደ የቤት ስራ ያዡና ለራስሽ አጥኝበት ሁለተኛ ኢየሱስ ክርስቶስ ራሱ አምላክ ከሆነ ከዛ ደግሞ ራሱ ነብይ ከሆነ ወደ ማን ነበር ሰዎችን ሲጠራ የነበረው ወደ ራሱ ከራሱ ጋር አስታረቀን ስለሚል መጽሐፍ እንዴት ወደ ራሱ ይጠራል አሁን እዚህ ጋር ይጋጫል ምክንያቱም ራሱ ኢየሱስን እንዳታስገቡት እሺ ሰው እስከሚወርድ ድረስ ሊራብሽ ነው የሚገባው አሁን በኋላ ይገባል እሺ ወደ ራሱ ነው ራሱ መልእክተኛ ነው ሞዴሬተሮች እንዳታስገቡት ራሱ መልእክተኛ ነው ከዛ ደግሞ ራሱ አምላክ ነው ራሱ መልእክተኛ ከሆነና ራሱ አምላክ ከሆነ ወደ ማን ነው የሚጠራቸው እሱ ምድር ላይ ከሆነ አንዳንድ ጊዜ ግን ምድር ላይ ከሆነ ሞዴሬተሮች እባካችሁ የምትባሉትን ስሙ ምድር ላይ ከሆነ ወደ ማን ነው የሚጠራው ይቅርታ እኔ ነኝ ያስወረድኩ ስንጨርስ ትገባለህ እንዲረባበሽ ስለማልፈልግ ነው እሺ ምድር ላይ ነው ያለውና ምድር ላይ ሆኖ ራሱ ተገልጦ ከመጣ ወደ ማን ነበር ሲጠራቸው የነበረው ይሄን ሐሳብ ከራሱ ጋር አስታረቀን በሚለው እንትን እላለሁ ከማን ነው የሚያስታርቀው አላልኩሽም ማስታረቅ ሌላ ነው መጥራት ነው እያልኩሽ ያለሁት አንድ ነብይ ወደ ፈጣሪ ነው አይደል ህዝቦችን የሚጠራው ወደዛ ወደ አንድ አምላክ ይጠራልና ወደ ማን ነበር ሲጣራ የነበረው ኢየሱስ ክርስቶስ ራሱ አምላክ ነው በሚለው እኮ ደመደምሽ ስለደመደምሽ ወደ ማን ነበር ሲጠራ የነበረው እሺ ቅድም አስተዋውሰሽ ከሆነ መጀመሪያ ላይ ሐሰን ያመጣው ጥቅስ ነበር ያመጣው ጥቅስ ደግሞ ጌታም አደረገው የሚል ስለጌትነት አይደለም አሁን እሱን ጌታነቱ ጋር የሄድኩኝ ሳይሆን ሐሳቡን ከዛ ከራሳችሁ ካመጣችሁ ጥቅስ ጋር ላያይዝላችሁ ስለፈለኩ ነው እሺ ጥቅሱን ስጪኝ ምን ይላል ጥቅሱን ላንብበው መጀመሪያ ስጪኝ ጌታም ነው የሚለው እሱ አምጥቶልኝ ነበር እኔ እንጃ ጌታ የተባለበት ቦታ ብዙ ቦታ ላይ ጌታ ተብሏል ግን ኢየሱስ ክርስቶስ ሐሰን ያመጣው ይሄን ቦታ እሱንም ያለው ደግሞ ከምን አንፃር ነው እግዚአብሔር ጌታም ክርስቶስም አደረገው እግዚአብሔር ጌታም ክርስቶስም አደረገው ጌታ ማለት ወደ ጌታ ጋር እንመለስም ጌታ ያንቺ ሚስ አንደርስታንድ እና የኛ ይለያያል እሱ